የኢላፍቲው ቤተሰቦች እንዲሁም ገና ላልተቀላቀላችሁም አሰላሙ አለይኩም ወራህመቱላሂ ወበረካቱ። ለዲናችን ትንሽም ቢሆን እንስጥ ዋጋ። የሚጠቅም ኢልም ከመሸመት አንዘናጋ። እንማማር፣ ጥሩ ትምህርት እንቅሰም፣ ለመልካም ተግባር እንሽቀዳደም፣ ለእውቀት እንጓዝ ብዙ ርቀት። ቢስሚላህ ነብዳ። አንቱ አዛኝ ነቢይ፣ አንቱ የሁሉ በላጭ፣ የድሆች አባት፣ አንቱ የነቢያት መደምደሚያ፣ አንቱ የአላህ ወዳጅ፣ አንቱ የወንጀለኞች አማላጅ። ያ ረሱለላህ ነፍሴ ለነፍሶ ፊዳ ትሁን፣ ሁላችንም ከነፍሶቻችን በላይ እንወዶታለን ያ ረሱለላህ። ጊዜው ዒሳ ዓለይሂ ሰላም ካረገ 600 ዓመታትን አስቆጥሯል። ዓለም በጨለማ ተውጣለች። የሰው ዘር ድንቁርናው ከምንም በላይ አይሏል። በዚያ ዘመን ዚና ዓለም ላይ እጅጉን ተስፋፍቶ ነበር። የዓረብ ነገዶች በተለያዩ የጎሳ መሪዎች የሚመሩ ቢሆኑም ጉልበተኛው ከደካማው፣ ሀብታሙ ከድሃው፣ ባለብዙ ዘመዱ ከባይተዋሩ እየቀሙ የሚኖሩበት ዘመን ነበር። በዚያ ዘመን ስልጡን የሚባሉት ፐርሺያዎች እንኳን እሳት በማምለክ የዘቀጠ የአስተሳሰብ ድንቁርና ውስጥ ነበሩ። በዚያ ዘመን ሴት ልጅ የተዋረደች ፍጥረት ነበረች። ሴት ልጅ ያለው አባት ከአቻዎቹ በነጻነት የማይቀላቀልበት ዘመን ነበር። አዎ በዚያ ዘመን ሴት ልጅ የውርደት መገለጫ ናት በማለት ከነነፍሷ የሚቀብሩበት ዘመን ነበር። በዚያ ዘመን በተከበረው የአላህ ቤት ካዕባ ውስጥ 300 አማልክቶች ይመለኩ ነበር። ይህም አላንስ ብሎ የካዕባ ጎብኚዎች እርቃናቸውን በካዕባ ዙሪያ ይዞሩ ነበር። የሰው ዘር በዚህ የድንቁርና ባህር ውስጥ በመዋለል ላይ ሳለ አንድ ነዋሪነቷ መካ የሆነና እሷም አሚና የምትባል አረባዊት እንስት አብዱላህ ከተባለ ሕጋዊ ባለቤቷ በመካ ከተማ ጸነሰች። ይሁን እንጂ አብዱላህ ባለቤቱ ነፍሰ ጡር ሆና ሳለ ከቁረይሽ ነጋዴዎች ጋር ሸቀጥ ለማምጣት ከሀገር ወጣ። ከነጋዴዎቹ ጋር ያሰበበትን ደርሶ ለንግድ አስፈላጊ የሆነውን ዕቃዎችን ሸምቶ ሲመለስ የትሪብ ወይም መዲና የተባለች ከተማ ሲደርሱ አብዱላህ ትንሽ ተጫጫነው። ነጋዴ ጓደኞቹም የንግድ ሸቀጦቻቸውን ይዘው የትም መቆየት ስለሌለባቸው መዲናን ትተው ሊያልፉ ሲሉ አብዱላህ እኔ እያመመኝ ስለሆነ እዚህ ሀገር አጎቶቼ ጋር ትንሽ መቆየት እፈልጋለሁ ብሏቸው እነሱን ሸኝቶ እሱ እዚያው መዲና ቀረ። እነሱም ሸቀጣቸውን ይዘው መካ ጉዞአቸውን ቀጠሉ። በመጨረሻም አብዱላህ የአብራኩን ክፋይ ለማየት ሳይታደል ዱንያን በመዲና ከተማ ተሰናበተ። ወራት በወራት እየተተካኩ የአሚናም የመውለጃ ጊዜዋ ደረሰ። ምንም እንኳን አሚና ባለቤቷ በመውለጃ ጊዜዋ ከጎኗ ባይኖርም የሷን መውለጃ ቀን የሚጠባበቁ የአብዱላህ ወንድሞችና አባቱ በእንክብካቤ አቆይቷታል። በወርሃ ረቢዑል አወል በዕለተ ሰኞ ምድር ዓለማችን ለብዙ ሺህ ዓመታት ተጠብቀው የነበረ ሰው ብቅ አለ። ያ የነቢያት መደምደሚያ የሆነው፣ ያ የእዝነት መገለጫ የሆነው፣ ያ ምድርን ከጽልመት የገላገለው ሰው ከአሚና ማህፀን ወደ ምድራችን ተሸጋገረ። ያ ሰው ስሙ ሙሐመድ ኢብኑ ዓብድላህ ኢብኑ ዓብድልሙጠሊብ ኢብኑ ሃሽም ኢብኑ ዓብዱ መናፍ ኢብኑ ቁሰይ ኢብኑ ኪላብ ኢብኑ ሙራ ኢብኑ ከዕብ ኢብኑ ሉአይ ኢብኑ ጋሊብ ኢብኑ ፊህር ኢብኑ ማሊክ ኢብኑ ነድር ኢብኑ ኪናና ኢብኑ ኩዘይማ ኢብኑ ሙድሪካ ኢብኑ ኢልያስ ኢብኑ ሙضር ኢብኑ ኒዛር ኢብኑ ማዕድ ኢብኑ ዓድናን እያለ የዘር ሐረጉ ከኢስማዒል ዓለይሂ ሰላም ጋር ይገናኛል። አሚና ረሱልን ዓለይሂ ሰላቱ ወሰላም ልክ እንደተገላገለች ثويبة الأسلمية
የምትባል የአቡ ለሃብ ባሪያ ወደ አሳዳሪዋ አቡ ለሃብ ዘንድ ስትሮጥ በመሄድ የወንድምህ ሚስት አሚና ወንድ ልጅ ተገላገለች ብላ ስታበሰረው እሱም በደስታ ሰክሮ አንቺ ካሁን ጀምሮ ባሪያ አይደለሽም ነፃ ነሽ አላት። የረሱላችንም ዓለይሂ ሰላቱ ወሰላም አያት የሆነው አብዱል ሙጠሊብ ይህን የምስራች ሲሰማ በሽማግሌ አቅሞ በሩጫ አሚና ዘንድ በመሄድ ሕፃኑን በደረቱ አቅፎት በስስት እየሳመው ወደ ካዕባ ገሰገሰ። አላህም ሙሐመድ የሚለውን ስም በአብዱል ሙጠሊብ ልብ ቀረጸለትና የረሱላችንን ዓለይሂ ሰላቱ ወሰላም ስም ሙሐመድ ብሎ ሰየማቸው። ሙሐመድ ማለት ትርጉሙ የተመሰገነ ማለት ነው። ከዚያም በኋላ አረቦች በተለምዶ ሕፃናት ልክ እንደተወለዱ በጥንካሬ እንዲያድጉ ገጠር ይሸኟቸው ነበርና ረሱልም ዓለይሂ ሰላቱ ወሰላም ወደ ገጠር ሊሸኙ ገበያ ላይ የገጠር ሴቶችን ፍለጋ ተወጣ። መካ ውስጥ አንድ አካባቢ አለ፣ ሕፃናቱን ተረካቢዎችና ሕፃናቱን አስረካቢዎች የሚገናኙበት። እዚያ ቦታ የተሰለፉ ሕፃናት በሙሉ አሳዳጊ አግኝተው ሲሄዱ ረሱል ዓለይሂ ሰላቱ ወሰላም ግን አባት የሌላቸው የቲም ስለሆኑ ሁሉም አሳዳጊዎች ሊወስዷቸው ፈቃደኛ አልሆኑም። ሁሉም አሳዳጊ ሕፃናቱን ይዞ ወደ ሀገሩ ሊንቀሳቀስ ሲል ሐሊማ የተባለች እድለኛ የሕፃናቱን ገበያ ገብታ ረሱልን ዓለይሂ ሰላቱ ወሰላም ብቻ ስታገኝ ባዶ እጄን ከምመለስ ብላ ይዛቸው ከአካባቢዋ ሰዎች ጋር ጉዞ ጀመረች። ረሱል ዓለይሂ ሰላቱ ወሰላም ልክ ያሳዳጊያቸውን ሀገር ሲደርሱ ለዘመናት በድህነት የሚታወቀው ያሳዳጊያቸው የሐሊማ ቤት በጥጋብ ደስታ ተሞላ። የሐሊማ ቤት ታይቶ በማያውቅ የበረካ ማዕት አሸበረቀ። በዚህ ሁኔታ ረሱል ዓለይሂ ሰላቱ ወሰላም እዚያው ገጠር ውስጥ አድገው ከሕፃናት ለመጫወት በቁ። ከዕለታት አንድ ቀን ረሱል ዓለይሂ ሰላቱ ወሰላም ከጥቢ ወንድማቸው ከሐሊማ ልጅ ጋር ለመጫወት ከቤት ራቅ ብለው ሳለ ሁለት መላእክት በሰው ተመስለው መጡ። ረሱላችንንም ዓለይሂ ሰላቱ ወሰላም ወደ ዳር አወጧቸውና ደረታቸውን መሰንጠቅ ጀመሩ። ይህ ሁሉ ሲሆን የረሱል የጥቢ ወንድም በቅርበት እየተከታተለ ነበር። በፍጥነት ወደ እናቱ በመሄድ ሙሐመድን ሁለት ሰዎች አስተኝተው እየገፈፉት ነው አላት። እሷም በድንጋጤ ስትሮጥ ረሱል ዓለይሂ ሰላቱ ወሰላም ወዳሉበት ቦታ ገሰገሰች። ቦታው ላይ ስትደርስ ረሱልም ዓለይሂ ሰላቱ ወሰላም በድንጋጤ ተሞልተው ቆመው አገኘቻቸው። ከዚያም በፍቅርና በስስት አቀፈቻቸው። አቅፋቸው ምን ሆንክብኝ ልጄ ብላ ስትጠይቃቸው ረሱልም በጣፋጭ አንደበታቸው ከወንድሜ እየተጫወትን ሳለ ሁለት ሰዎች ድንገት መጡ። ከዚያም አስተኝተውኝ ደረቴን ለሁለት ከከፈሉት በኋላ የሆነ ጥቁር ነገር ከደረቴ ፈልገው አወጡ። ከዚያም በጣም ነጭና የሚገርም ነገር በቦታው ተክተው ደረቴን እንደነበረ መልሰው ሄዱ ብለው ነገሯት። እነዚህ ሁለቱ መላእክቶች ጅብሪልና ሚካኤል ነበሩ። ከዚያም ሐሊማ ረሱልን ዓለይሂ ሰላቱ ወሰላም በእቅፏ አስገብታ እቤት አመጣቻቸው። ይህን ጊዜ ባለቤቷ ሐሊማ ይህን ልጅ ለወላጆቹ መመለስ ያለብን ይመስለኛል፣ ምክንያቱም የአሁኑ ቦታ ላይ ተለክፎ ሊሆን ይችላልና ነገሩ ሳይጸናበት መካ ወስደን እናስረክቡ አላት። እሷም በዚህ ተስማምታ ለዓመታት በአካባቢያቸው ኑር ያበራላቸውን ሕፃን በ4 ዓመቱ ወደ መጣበት መካ ይዘውት ሄዱ። ከዚያም ብዙ ተጉዘው መካ ሲደርሱ የረሱልን ዓለይሂ ሰላቱ ወሰላም እናት አገኟትና ልጇን አስረከቧት። እሷም ለምን እንዳመጡት ስትጠይቃቸው ልክፍት እንዳይነካው ፈርተው እንደሆነም ነገሯት። ያን ጊዜ እሷም ወላሂ የኔን ልጅ ልክፍት አይነካው፣ ሙሐመድን ነፍሰ ጡር ሆኜ ምን እንዳየው ልንገራችሁ። ከኔ ውስጥ የሆነ ብርሃን ወጥቶ የሻም ሀገር ህንፃዎች ላይ ሲያንጸባርቅ ተመልክቻለሁ። ደግሞም እሱን አርግዤ ምንም አይነት የእርግዝና ስሜት አልተሰማኝም። ይህ ልጅ ትልቅ ሚስጥር አለው አለቻቸው።
ከዚያም ረሱላችን አለይሂ ሰላቱ ወሰላም ከእናታቸው አሚና ጋር መኖር ጀመሩ። ከዕለታት አንድ ቀንም የረሱል አለይሂ ሰላቱ ወሰላም እናት አሚና ልጇን ሙሐመድንና አገልጋዩዋን ኡሙ አይመንን ይዛ የባለቤቷን ቀብር ልትዘይርና ለረሱልም አለይሂ ሰላቱ ወሰላም አጎቶቻቸውን ልታስተዋውቅ ወደ የትሪብ ወይም መዲና ጉዞ ጀመረች። ጉዞው በጣም ከባድ ነበር። አየሩም እጅጉን ይከብዳል። ይሁን እንጂ ከመካ ተነስተው ጋራ ተራራውን አቋርጠው መዲና ደረሱ። አሚና ልጇንና አገልጋዩዋን ይዛ በመዲና ምድር ለአንድ ወር ያህል ተቀመጠች። ከዚያም ወደ መካ መመለስ ስላለባት ልጇንና አገልጋዩዋን ይዛ ወደ መካ በመመለስ ላይ ሳለች አሚና እጅጉን ታመመች። ብዙም በሽታዋን መቋቋም አልቻለችም ነበርና አብዋ በተባለ ቦታ አሚና ሕይወቷ አለፈ። አባታቸውን ሳያዩ ያደጉት ረሱላችንም አለይሂ ሰላቱ ወሰላም በ6 ዓመታቸው እናታቸውንም አጡ። ኡሙ አይመን የተባለችዋም አገልጋይ አሚናን እዛው አብዋ ላይ ቀብራት የቲሙን ልጅ ይዛ ወደ መካ ተመለሰች። ከዚያም በኋላ አብዱል ሙጠሊብ የተባለው የረሱላችን አለይሂ ሰላቱ ወሰላም አያት ረሱልን የማሳደግ ኃላፊነቱን ወሰደ። ከልጆቹ በላይም ይንከባከባቸው ነበር። በካዕባ ዙሪያ ላይ ሆኖ በትላልቅ ሀገራዊ ጉዳዮች ላይ ሲወያይም ረሱልን አለይሂ ሰላቱ ወሰላም በእቅፉ ያኖራቸው ነበር። ይሁን እንጂ አብዱል ሙጠሊብም ብዙ ሳይቆይ ረሱልን አለይሂ ሰላቱ ወሰላም በተወለዱ በ8ኛ ዓመታቸው አብዱል ሙጠሊብ ሕይወቱ አለፈች። አብዱል ሙጠሊብ ሲሞት የረሱል አለይሂ ሰላቱ ወሰላም አጎት የሆነው አቡ ጣሊብም በተራው እሳቸውን ተንከባክቦ የማሳደጉን ኃላፊነት ተረከበ። አቡ ጣሊብ ለረሱል አለይሂ ሰላቱ ወሰላም ያለው ቦታ እጅጉን ድንቅ ነው። ልጆቹን ከሳቸው በፍጹም አያወዳድርም ነበር። አቡ ጣሊብ ምንም እንኳን እንደ ሌሎቹ የረሱል አለይሂ ሰላቱ ወሰላም አጎቶች ባለ ሀብት ባይሆንም ነገር ግን በጣም ክቡር ሰው ነበር። አቡ ጣሊብ የትም ይሄድ የት ብቻ ከጎኑ ረሱል አይጠፉም ነበር። ከዕለታት አንድ ቀን የመካ ነጋዴዎች ለንግድና ሸቀጣ ሸቀጦችን ለመነገድ ከመካ ሲነሱ አቡ ጣሊብም ረሱልን አለይሂ ሰላቱ ወሰላም በ12 ዓመታቸው ይዟቸው ተነሳ። የንግድ ተጓዦቹ እጅግ ብዙ ከተጓዙ በኋላም በስራ የምትባል ሀገር ሲደርሱ አንድ መነኩሴ ብቻውን አላህ በሚያመልክበት ቦታ ብቅ አሉ። ይህን የነጋዴ ተጓዦችን ሲመለከትም ይህ መነኩሴ በሩጫ ወደ ነጋዴዎቹ ገሰገሰ። ከዚያም ይህ መነኩሴ ረሱላችን አለይሂ ሰላቱ ወሰላም ላይ በጣሙን አፈጠጡባቸውና ይህ ልጅ የማን ነው ብሎ ጠየቀ። አቡ ጣሊብ የኔ ልጅ ነው አለ። መነኩሴውም ይህ ልጅማ አባቱ በሕይወት መኖር የለበት ሞቷል አለ። አቡ ጣሊብ በእርግጥ ልክ ነህ፣ አባቱ ሞቷል፣ እኔ አጎቱ ነኝ አለ። መነኩሴውም በል ምክሬን ስማኝና ይህን ልጅ ይዘህ ወደ መካ ተመለስ፣ ይህ ልጅ ትልቅ ሚስጥር ይታይበታልና አሁን አይሁዳውያን ካዩት ሳይገሉት አይለቁትም ብሎ መከረው። አቡ ጣሊብም ቅፍለቱን ትቶ ውዱን ነቢይ አለይሂ ሰላቱ ወሰላም ይዟቸው ወደ መካ ተመለሰ። አሁን ነቢያችን የልጅነት ዘመናቸውን አጠናቀው ወጣት ሆኗል። መካ ላይ የሚገኙ ወጣቶች በወጣትነት ዘመናቸው ይጠጣሉ፣ ዚና ያደርጋሉ፣ ይጨፍራሉ፣ ይደሰታሉ። ይሁን እንጂ የመካ ወጣቶች የሚሆኑት ረሱል አለይሂ ሰላቱ ወሰላም አይመስጣቸውም ነበር። ሁሌም ሥራ ላይ ነበር የሚያሳልፉት። ከዕለታት አንድ ቀን ረሱል እንደማንም ወጣት ከተማ ላይ መጫወት አማራቸውና ከብቶቹን ለባለቤቶቹ አስረክበው መሃል ከተማ ገቡ። ሰዓቱ ጨልሟል። ልክ ከተማ ሲገቡ ድል ያለ ሰርግ ላይ እየተጨፈረ ተመለከቱና ጠጋ ሲሉ አላህ ያልታሰበ እንቅልፍ እዚያው ለቀቀባቸውና ሌሊቱን እዚያው ተኝተው አሳለፉ። አላህ እንዲህ እያረገ የወጣትነትን ፈተናዎች ያሸጋግራቸውም ጀመር።
ቀናት በቀናት ሳምንታት በሳምንታት እየተተኩ ክረምቱ ተጠናቆ የበጋው ክፍለ ጊዜ መጣ። በዚያ ዘመን አረቦች ይልቅ የንግድ እንቅስቃሴያቸው የሚጦፈው በበጋው ክፍለ ጊዜ ስለነበር እያንዳንዱ የመካ ተጓዥ ነጋዴ ወደ ሻም ለመሄድ ዝግጅት ጀመረ። ከነዚያ ነጋዴዎች ውስጥም ኸዲጃ የምትባል በስነ ምግባሯ የምትታወቅና በጣም ሀብታም ከበርቴ ሴት አለችበት። ጉዞ ከመጀመሩ በፊት ግን ይህች ኸዲጃ ደሞዝ ከፍላው የንግድ ስራዋን የሚያከናውንላትን ታማኝ ሰው በማፈላለግ ላይ ነበረች። ብዙም ሳትቆይ ኸዲጃ ስለ ረሱላችን አለይሂ ሰላቱ ወሰላም ታማኝነት ሰማችና እሳቸው ዘንድ ሄዳ በማናገር የንግድ ስራዋን ሊያከናውኑላት ተስማሙ። ረሱል አለይሂ ሰላቱ ወሰላም ከኸዲጃ በተስማሙት መሰረት የሷን ንግድ ተገባይተውላት ሊመለሱ ከቁረይሽ ነገዶች ጋር የሻምን ረጅሙን ጉዞ በጠዋት መጓዝ ጀምረዋል። ከረሱል አለይሂ ሰላቱ ወሰላም ጎን ለጎን አንድ መይሰራ የሚባል የኸዲጃ አገልጋይ ይራመዳል። ሁሌም ፈተና የሚበዛበት የዓረቢያን አሸዋ በእግር እያቆራረጡ በፍጥነት በመጓዝ መንገዱን ተያይዘውታል። ከላይ ፀሐይዋ የምትለቀው ንዳድ ከአሸዋው ግለት ጋር ተዳምሮ እጅጉን አስቸጋሪ ጉዞ ነበር። ይሁን እንጂ የአየሩን ሁኔታ ችላ በማለት ጉዞአቸውን በመቀጠል እጅግ ብዙ መንገድ ካቋረጡ በኋላ አንድ ዛፎች ያሉበት ቦታ ደረሱና ሁሉም እዚያ ቦታ ላይ እረፍት ለማድረግ ተሰበሰቡ። ረሱላችንም አለይሂ ሰላቱ ወሰላም ከቀያቸው ሰዎች ነጠል በማለት አንዲት ጥላ ስር ሄደው ቁጭ አሉ። ሳሉት እስቲ በምናባችሁ። ሌላው ለረፍት ተሰብስቦ ሲሳሳቅና ሲጫወት እሳቸው ዝም ብለው ብቻቸውን ቁጭ ብለዋል። ያ ሐቢቢ ያ ረሱላላህ። ከዚያም ረሱል አለይሂ ሰላቱ ወሰላም ቁጭ ካሉበት የዛፍ ጥላ አቅራቢያ ላይ አንድ መነኩሴ ትንሽ ጎጆ ነገር ውስጥ ቁጭ ብሏል። እሳቸውን ሲመለከት በድንጋጤ ስሜት ራሱን መቆጣጠር እየተሳነው ብዙ ከተመለከታቸው በኋላ መይሲራ ወደ ተባለው የኸዲጃ አገልጋይ ዘንድ ጠጋ በማለት ይህ እዚያች ጥላ ስር ቁጭ ያለው ማን ነው ብሎ ጠየቀው። መይሲራም ይህ ቁረይሻዊ ሰው ሲሆን የሐረም ቤተሰብም ነው በማለት መለሰለት። መነኩሴውም በዚህች ጥላ ስር ነቢያት እንጂ ማንም አልተቀመጠባትም ብሎ ሄደ። አሁን ሁሉም የሚበቃውን ያህል አርፏል። ግመሎቻቸውን በመፍታት ዳግም ጉዞ ጀመሩ። አሁንም በዚሁ ሁኔታ እያረፉ ብዙ ከተጓዙ በኋላ የንግድ ከተማ የሆነችውን የሻምን ምድር ደረሱ። ልክ ከተማዋን እንደረገጡ ሁሉም ገበያ ሲገባ ሊገበያይ ይበተናል። ረሱልም አለይሂ ሰላቱ ወሰላም ግብይታቸውን ሊጀምሩ መይሲራን ይዘውት ወደ መሃል ገበያ ዘልቀው ገቡ። እሳቸው ሲገበያዩ የስነ ምግባራቸው ምጥቀት የመይሲራን ትኩረት ሙሉ በሙሉ ተቆጣጥሮታል። ታማኝነታቸው፣ ቅንነታቸው፣ የአነጋገር ብስለታቸው፣ በቃ ሁለንተናዊ ባህሪያቸው መይሲራን ስራ ትቶ እሳቸውን እንዲመለከት አስገድዶታል። በዚህ ሁኔታ ለተወሰኑ ቀናት ከተገበያዩ በኋላ የነጋዴዎቹ የመመለሻ ቀጠሮ ደረሰና ሁሉም የሸመተውን ሸምቶ የሸጠውን ሽጦ በትርፍ ሲመለሱ የረሱል የንግድ ስኬት ግን ከሁሉም በተሻለ መልኩ በእጥፍ ትርፋማ ነበር። ረሱልን አለይሂ ሰላቱ ወሰላም በስሩ ያቀፈው የነጋዴዎች ጉዞ የዓረቢያን ጋራ ተራራውን ለቀናት በማቆራረጥ ጉዞ ጀመረ። በዚህ አስቸጋሪ የአየር ጸባይ ሁሉም የፀሐይዋን ሐሩር በጸጋ ተቀብሎ ግመሎቹን መንዳት ተያይዟል። በዚህ መሃል ረሱል አለይሂ ሰላቱ ወሰላም በዝምታና በእርጋታ ሲጓዙ አንዲት ዳመና በእሳቸው ቀጥታ በመሆን ከፀሐዩ ንዳድ እሳቸውን ብቻ በማስጠለል እስከ መካ ድረስ ተሸኛቸው ጀመር። ሁሉም በአግራሞት ይመለከታቸዋል። የተጓዥ ነጋዴው ቡድን እልህ አስጨራሹን ጉዞ ካጠናቀቁ በኋላም ወደ መካ ከተማ በሰላም ደረሱ። የመካ ነዋሪዋን የሸቀጦቻቸውን ነጋዴዎች ለመቀበል በሰልፍ ቆመው ነበር።
ነጋዴዎቹ ከሻም ምድር ሸቀጦችን ይዘው መካ በመግባታቸው ነዋሪውን እጅጉን አስፈንጥዞታል። በዚህ መሃል ባለጸጋዋና ከበርቴዋ ኸዲጃ የንግዱን ሁኔታ ልትመለከት ሸቀጧ ጋር ስትመጣ ከጠበቀችው በላይ ትርፋማ ሆኖ አገኘችው። ከረሱል ዓለይሂ ሰላቱ ወሰላም ጋርም አብሯቸው የሄደው የኸዲጃ አገልጋይ መይሲራም ስለ አስደናቂው ባህሪያቸው መነኩሴው ያለውንና ስለ ዳመናዋም በዝርዝር ነገራት። ኸዲጃ መይሲራ ስለ ረሱል ዓለይሂ ሰላቱ ወሰላም የሚነግራትን በተመስጦ ትሰማው ነበር። ይህን ታማኝና መልከ መልካም ሰው የራሷ የግሏ ልታደርገውም ወሰነች። ከዚያም ኸዲጃ ነፊሳ ቢንት ሙነቢህ ወደ ተባለችው ጓደኛዋ ዘንድ በመሄድ ሁኔታውን አጫወተቻት። ከዚያም ረሱል ዓለይሂ ሰላቱ ወሰላም ዘንድ ጥያቄው ቀረበላቸው። እሳቸውም ኸዲጃን ጠንቅቀው ስለሚያውቋት መርሐባ አሏትና ለአጎቶቻቸው አቡ ጣሊብ ኸዲጃን ማግባት እንደሚፈልጉ አሳወቁ። የረሱል ዓለይሂ ሰላቱ ወሰላም አጎቶችም በሁኔታው ተደስተው የኸዲጃን ቤተሰብ ለማስፈቀድ አቡ ጣሊብን ያካተተ የሽማግሌ ቡድን እነ ኸዲጃ ቤት ላኩ። ልክ እቤት ሲገቡም ምንም ሳያወሩ አቡ ጣሊብ የኢብራሂም ዘሮችና የኢስማኤል ልጆች ላደረገን ጌታ ምስጋና ይገባው፣ ለኛም በዓመት የሚጎበኝን ቤት ስለሰጠንና ላከበረን ጌታ ምስጋና ይገባው፣ እኛም የዚያን ቤት የካዕባ አገልጋዮችና የሰዎች ሁሉ ፈራጅ ላደረገን ጌታ ምስጋና ይገባው። በመቀጠልም እነሆ የወንድማችን ልጅ የሆነው በመልካም ስነ ምግባሩና በታማኝነቱ ድፍን መካ የምትመሰክርለት የሆነው ሙሐመድ ኢብኑ አብድላህ ምንም እንኳን ያጠፊ አላቂ የሆነው ገንዘብ ባይኖረውም ለሷ ጌጥ ግን አሁንም ሆነ ወደፊት በማሟላት ሊያገባት አስቧል። ይህ ልጅም ወደፊት ትልቅ ሚስጥርም ይኖረዋል በማለት ሽምግልናውን ጀመረ። የኸዲጃ ቤተሰብም ሙሐመድን ዓለይሂ ሰላቱ ወሰላም በፊትም ጠንቅቀው ስለሚያውቁት ልጃቸውን ሳያቅማሙ በደስታ ዳሯት። ከዚያም ረሱል ዓለይሂ ሰላቱ ወሰላም ኸዲጃን አግብተው የመካ ሕዝብ ኑሮ የማያውቀውን የተረጋጋና በፍቅር የተሞላ ኑሮ መኖር ጀመሩ። በዚህ መሃልም አላህ 6 ልጆችን ሰጣቸው። ዘይነብ፣ ሩቀያ፣ ከልሱም፣ ፋጢማ፣ ዓብዱላህ እና ቃሲም በመባል ይታወቃሉ። ከዕለታት አንድ ቀን የመካ ነዋሪያን ካዕባን በማደስ ላይ ሳሉ ሐጀሩል አስወድን ከካዕባ ታች በኩል ያለው ጥቁር ድንጋይ ማለት ነው ማን ያስቀምጥ በሚል በጣም ተጨቃጨቁ። ለጦርነት ሁላ እስከ መገባበዝ ጎሳዎቹ ተጋጋሉ። በመጨረሻም ሁሉም ጎሳውን በማረጋጋት በቃ በዚህ በር ቀድሞ የመጣ ሰው ሐጀሩል አስወድን ያስቀምጣል በማለት ተስማሙ። ሁሉም ቁጭ አለ። ማን ይሆን በዚህ በር በመግባት ይህን የላቀ ክብር የሚቀዳጀው በማለት በጉጉት በሩን ማየት ጀምሯል። ብዙም ሳይዘገይ ሁሉም ተመልካች አንድን ሰው በበሩ ሲገባ አይተው ፊታቸው በደስታ ፈካ። ሁሉም የሐጀሩል አስወድን ክብር ለዚያ ሰው ለማስረከብ ደስተኛ ሆኑ። እንዴት አይሆኑ? ሙሐመዱል አሚን እኮ ናቸው ዓለይሂ ሰላቱ ወሰላም። ከዚያም ረሱል ሰለላሁ ዐለይሂ ወሰለም ሐጀሩል አስወድን በካዕባ ታች እንዲያኖሩ ሲጠየቁ በቁረይሽ ጎሳዎች መካከል አለመስማማት መፈጠሩን በመረዳት የለበሱትን ሪዳ ወይም ፎጣ ከትከሻቸው አውልቀው መሬት ላይ አነጠፉት። ከዚያም ሐጀሩል አስወድን ድንጋዩን ማለት ነው ብድግ አድርገው በፎጣው ላይ በማሳረፍ እያንዳንዱን የቁረይሽ ጎሳ መሪ ጠርተው የፎጣውን ጫፍ እንዲይዙ ካደረጉ በኋላ ሁሉም የያዙትን የፎጣውን ጫፍ ተሸክመው ወደ ካዕባ እንዲጠጉ አደረጉ። ከዚያም በሁሉም ጎሳዎች ተይዞ በፎጣው የተጠጋውን ሐጀሩል አስወድ ረሱል ዓለይሂ ሰላቱ ወሰላም በተከበረችው እጃቸው አንስተው ካዕባ ላይ አሳረፏት። ከዚህ በኋላ ረሱል ዓለይሂ ሰላቱ ወሰላም ሁኔታቸው እየተቀያየረ መጣ። ብቸኝነትን፣
የቅርብ ጓደኛም አድርገው በመያዝ ስለዚህ ፍጥረተ ዓለሙ አፈጣጠርና ስለ ፈጣሪው በጥልቀት ማሰላሰል ጀመሩ። አብዛኛውን ጊዜ ከሰዎች ተነጥለው ስለ ፍጥረተ ዓለሙና ስለ አስተናባሪው ለማስተንተን ትልቁን ተራራ ስንቃቸውን ይዘው በመውጣት ሌት ተቀን ሒራ በሚባል ዋሻ ውስጥ ያሳልፉ ጀመር። ሁሌም ወደዚያ ዋሻ ሲሄዱ መንገድ ላይ አንድ ሰላምታ የሚያቀርብላቸው ድንጋይ አለ። ሁሌም ያስታውሱታል። አሁን ነገሩ ሊገላለጥ እየተቃረበ ነው። ረሱልም ዓለይሂ ሰላቱ ወሰላም በህልማቸው ያዩትን ሁሉ በገሃዱ ዓለም መመልከት ጀምረዋል። በወርሃ ረመዳን በ40ኛው ዓመታቸው ማለት ነው። ከዕለታት አንድ ቀን ረሱላችን ዓለይሂ ሰላቱ ወሰላም እንደ ወትሯቸው እዚያ ዋሻ ውስጥ ሆነው በማስተንተን ላይ ሳሉ ድንገት ጅብሪል በሰው ተመስሎ ወደ ዋሻው ዘልቆ ገባ። ከዚያም ልክ እንደገባ ምንም ሳይናገር አንብብ አላቸው። እሳቸውም ማንበብ አልችልም አሉት። እሱም አንድ ጊዜ ወደ እሳቸው ጠጋ አሉና እቅፍ በማድረግ በጣም ጨመቃቸው። ከዚያም ለቀቅ አደረጋቸውና አሁንም አንብብ አላቸው። ረሱልም ዓለይሂ ሰላቱ ወሰላም እኔ ማንበብ አልችልም አሉት። ይህን ጊዜ ጅብሪልም እንደቀድሙ በተደጋጋሚ ጊዜ እየጨመቀ ካለማመዳቸው በኋላ ለቀቅ አደረጋቸውና አንብብ በዚያ ሁሉን በፈጠረው ጌታ ስም፣ ሰውን ከረጋ ደም በፈጠረው ጌታህም ስም አንብብ፣ ጌታህ በጣም ቸር ሲሆን የሚል የቁርአን አንቀጽ አወረደላቸው። ይህን ጊዜ ረሱል ዓለይሂ ሰላቱ ወሰላም በፍጥነት እየተንቀጠቀጡ ወደ ቤት መጡ። እቤት ኸዲጃ ነበረች። ወዲያ ፍራሻቸው ላይ በመተኛት አከናንቡኝ አከናንቡኝ ማለት ጀመሩ። ኸዲጃም አከናነበቻቸውና ሲረጋጉ የሆኑትን ሁሉ ነገሯት። እሷም ብልህና አስተዋይ ናትና የቀድሞው መልካም ስነ ምግባራቸውን በማስታወስ አላህ ለመጥፎ አሳልፎ እንደማይሰጣቸው አጽናናቻቸው። ይህን ጣፋጭ ንግግር ከኸዲጃ አንደበት ሲሰሙ ረሱል ዓለይሂ ሰላቱ ወሰላም መረጋጋት ሰፈነባቸው። ከዚያም በማስተዋል ያጋጠማቸውን ክስተት ማስተንተን ጀመሩ። ኸዲጃ ምንም እንኳን ውድ ባለቤቷን ለማጽናናት እንዲህ ብትናገርም ነገሩ እረፍት ስላሳጣት ረሱል ዓለይሂ ሰላቱ ወሰላም ይዛ የክርስትና እምነት ላይ ወዳለውና በድንቁርናው ዘመን ስለ ራእይ ወይም ወሕይ ዕውቀት ወዳለው አጎቷ ወረቃ ኢብኑ ነውፈል ይዛቸው ሄደች። ከዚያም አጎቴ እስቲ ሙሐመድ የሚልህን ስመው አለችው። አጎቷም ልጄ ምን ገጠመ ብሎ ጠየቀው። ረሱልም ዓለይሂ ሰላቱ ወሰላም በጣፋጭ አንደበታቸው ክስተቱን ዘርዝረው ነገሩት። ወረቃም ይህማ በሙሳ ላይ ይወርድ የነበረው መንፈስ ነው። እኔ በሕይወት ቆይቼ በአንተ ነቢይነት ባምንና ሕዝቦችህ ከአገር ሲያባሩህ ከጎንህ ሆኜ ብረዳህ ምንኛ በታደልኩ አለው። ይህን ጊዜ ረሱል ዓለይሂ ሰላቱ ወሰላም ድንግጥ አሉ። ከዚያም ወደ ወረቃ ዞር በማለት ወገኖቼ እኔን ከሀገሬ ያስወጡኛል ብለው ጠየቁት። ወረቃም አዎን፣ እንዳንተ ያለ ተልእኮ ይዞ የመጣን ሰው ሁሉ ይዋጋዋል አላቸው። ከዚያ በኋላ ረሱል ዓለይሂ ሰላቱ ወሰላም ያ ራእይ ናፈቃቸው። ያ አንብብ የሚለው መልአክ እጅጉን ናፈቃቸው። ከዕለታት አንድ ቀን ረሱላችን ዓለይሂ ሰላቱ ወሰላም መንገድ ላይ ሳሉ የሆነ ድምፅ ከወደ ሰማይ በኩል ሰሙ። የሰሙትንም ድምፅ ለማጣራት ወደ ላይ ቀና ሲሉ ያን መልአክ በምድርና በሰማይ መካከል በዙፋን ተቀምጦ ተመለከቱት። ትዕይንቱ በጣም ያስፈራ ነበር። ከዚያም ወደ ቤት በመገስገስ ኸዲጃን ጠርተዋት ልብስ ደርቢልኝ አሏትና ደራረበችላቸው። ልክ እንደተኙትም ጅብሪል መጣና አንተ ልብስህን ደራቢው ሆይ ተነሳ፣ አስጠንቅቅም፣ ጌታህንም አክብር፣ ልብስህንም አጥራ፣ ጣዖትንም ራቅ አለው።
ከዚያ በኋላ ረሱል ዓለይሂ ሰላቱ ወሰላም ዳዕዋ የማድረግ ግዳጅ እንደተጣለባቸው ተገነዘቡ። ያኔ ዳዕዋውን ከጎናቸው ባለው ሰው መጀመር ፈለጉና ኸዲጃን ወደ አላህ ጠሯት። እሷም ለአላህ ጥሪ እጅ ነሳች። የቅርብ ጓደኛቸውንና በመልካም ስነ ምግባሩ ዕውቅ የሆነውንም አቡበክርም ወደ አላህ ጠሩ። እሱም ለአላህ ጥሪ አጎበደደ። ዓሊይ ብን አቢ ጣልብም የ12 ዓመት ልጅ ሲሆን ወደ አላህ ጠሩት። እሱም ለጥሪው እጅ ነሳ። ከዚያም አቡበክርም ከዙሪያው ያሉትን ሰዎች በሚስጥር ወደ አላህ መጣራት ጀመረ። ዓብዱራሕማን ብኑ ዓውፍ፣ ዑስማን ብኑ ዓፋን፣ ዙበይር ኢብኑ አልዓዋም፣ ጠልሓ ኢብኑ ዑበይድላህ እና በርካታ ሰዎች በአቡበክር አማካኝነት ዲኑን ይቀላቀሉ ጀመር። ያን ጊዜ ሶላት እኛ በምናውቀው አይነት አልተወሰነም ነበር። ብቻ ጎህ ከመቅደዱ በፊትና ጀንበር ከመጥለቋ በፊት ሁለት ረክዓ በረሱል ዓለይሂ ሰላቱ ወሰላም መሪነት በድብቅ ይሰግዱ ነበር። ከዕለታት አንድ ቀን ረሱል ዓለይሂ ሰላቱ ወሰላም ከሰሓቦች ጋር በድብቅ ሲሰግዱ የእሳቸው አጎት የሆነው አቡ ጣሊብ ብቅ አለባቸው። ሰላታቸውን እስኪያጠናቅቁ ከጠበቀ በኋላ ምን አይነት አዲስ ሃይማኖት ነው በማለት ረሱልን ዓለይሂ ሰላቱ ወሰላም ጠየቃቸው። ረሱልም ሰለላሁ ዐለይሂ ወሰለም በመለሳለስ ካስረዱት በኋላ ወደ ኢስላም ጥሪ አደረጉለት። ይሁን እንጂ የአባቶችን ሃይማኖት አልለቅም በሚል የወደቀ ምክንያት ጥሪውን መቀበል እምቢ ብሎ ልጁን ዓሊይን ግን ከረሱል ዓለይሂ ሰላቱ ወሰላም እንዳይለይ መከረው። የሰሓቦችም ቁጥር ቀን በቀን እየጨመረ በየጊዜውና በየአጋጣሚው የሚወርደው የቁርአን አንቀጽ በ3 ወር ውስጥ ልባቸውን በኢማን አጠነክረው። ከዚያም አላህ ሱብሓነሁ ወተዓላ ረሱልን ሰለላሁ ዐለይሂ ወሰለም የቅርብ ዘመዶቻቸውን ዳዕዋ እንዲያደርጉላቸው አዘዛቸው። ረሱል ሰለላሁ ዐለይሂ ወሰለም ዋዛ አይደሉምና ገራሚ ስልት ነበር የተጠቀሙት። አንድ ተራራ ላይ በመውጣት የመካን ሕዝብ ተጣሩ። ከዚያም ሁሉም ተሰበሰበ። ረሱል ዓለይሂ ሰላቱ ወሰላም ወገኖቼ እኔ እናንተ ዘንድ ታማኝ አይደለሁምን አሉ። ሁሉም ነህ ብሎ መሰከረላቸው። ከዚያም ረሱልም ወራሪዎች ሊወሯችሁ እየመጡ ነው ብላችሁ አታምኑኝምን አሏቸው። ሁሉም እናምናለን በማለት መለሱላቸው። ያን ጊዜ ረሱል ዓለይሂ ሰላቱ ወሰላም የበኒ ከዓብ ጎሳዎች ሆይ ራሳችሁን ከእሳት አድኑ፣ የዓብዱ ሸምስ ጎሳዎች ሆይ ራሳችሁን ከእሳት አድኑ፣ የበኒ ዓብድ መናፍ ጎሳዎች ሆይ ራሳችሁን ከእሳት አድኑ፣ የሐሽምና የዓብዱል ሙጠሊብ ጎሳዎች ሆይ ራሳችሁን ከእሳት አድኑ። አንቺ ልጄ ፋጢማ ሆይ ነፍስሽን ከእሳት አድኚ። እኔ ለማናችሁም አላህ ዘንድ ልጠቅማችሁ አልችልም፣ ዝምድናውን እንኳን እዚህ ብቻ ነው የምቀጥለው በማለት ተጣሩ። ይህ ንግግር በቁረይሽ ወራዳዎች ላይ እንደ መብረቅ ነበረ ያስበረገጋቸው። የረሱልንም ጥሪ ምላሹን ፌዝና ማላገጥ አደረጉባቸው። ይሁን እንጂ ረሱል ዓለይሂ ሰላቱ ወሰላም ጥሪያቸውንና ጣዖት ማውገዛቸውን አላቆሙም ነበር። ይህ ያሳሰባቸው የቁረይሽ ባላባቶች የረሱል ዓለይሂ ሰላቱ ወሰላም አጎት ወደ ሆነው አቡ ጣሊብ ዘንድ በመሄድ አባ ጣሊብ ሆይ ይህ የወንድምህ ልጅ አማልክቶቻችንን እየሰደበ ነው፣ ሃይማኖታችንን እያንቋሸሸ ነው፣ ሕልማችንን እያመከነ ነው፣ ቀደምት አባቶቻችንን ጥመት ላይ ነበሩ እያለ ነው። ስለዚህ አስቁምልን፣ አይ የምትል ከሆነ ለኛ ተውልን አሉ። አቡ ጣሊብም አረጋግተዋቸው መለሳቸው። ረሱል ዓለይሂ ሰላቱ ወሰላም ግን ዳዕዋቸውን አጧጡፈው ተያይዘውታል። ቁረይሾቹ ይሄ ጉዳይ ምንም አላማራቸውም ነበርና ዳግም አቡ ጣሊብ ዘንድ በመሄድ አባ ጣሊብ ሆይ የወንድምህን ልጅ አስቁምልን ብንልህ ዝም አልከን። እኛ አባቶቻችን ጥመት ላይ ነበሩ ሲባልና አማልክቶቻችንን ሲሰደቡ ማየት አልቻልንም። አባ ጣሊብ ሆይ አንተ እኛ ዘንድ የተከበርክና
በዕድሜም የገፋህ ነህ፣ አክብረንሃል። አሁን ግን ወይ ሙሐመድን አስቁምልን ወይ ደም እንፋሰስና ወይ እናንተ ወይ እኛ እናልቃታለን አሉ። ይህን ጊዜ አቡ ጣሊብ ረሱልን ዓለይሂ ሰላቱ ወሰላም አስጠራቸውና የወንድሜ ልጅ ሆይ ቁረይሾች መጥተው እንዲህ ብለው ዝተው ሄደዋል። ልጄ ተዋቸው እንጂ በደከመ ዕድሜ የማልቋቋመውን አታሸክመኝ፣ አማልክቶቻቸውንም አትንካባቸው፣ የሚጠሉትንም ላኢላሃ ኢላላህ ንግግር አትናገር በማለት መከራቸው። ረሱልም ዓለይሂ ሰላቱ ወሰላም ወላሂ ነው ምልህ አጎቴ፣ ፀሐይን በአንድ እጄ ጨረቃን በአንድ እጄ ቢያስጨብጡኝ ይህን ጉዳይ አልተውም። ወይ አላህ ጉዳዩን ያስፋፋልኛል ወይ እነሱ እኔን ይገድሉኛል አሉት። አቡ ጣሊብም እንደፈለግሁን የፈለግከውንም ስራ፣ ወላሂ እኔ አንተን ለማንም አሳልፌ አልሰጠህም አላቸው። ቁረይሾች ምንም እንኳን ሙሐመድን ለማታለል ብዙ ብልጭልጮችን ቢጠቀሙ እሳቸው ግን ከቆብ አልቆጠሩትም። ረሱል ዓለይሂ ሰላቱ ወሰላም አጋጣሚዎቹን እየተጠቀሙ ተከታዮቻቸውን ማበራከትን ተያያዙት። አሁን የሐጅ ስነ ስርዓት ተቃርቧል። የሐጅ ወር ሲገባ አረብ የተባለ ሁሉ ከነ መሪዎቻቸው መካ በመምጣት ያሳልፋሉ። ቁረይሾች ግን እጅጉን ሰግቷል። ምናልባት ለሐጅ ስነ ስርዓት የሚመጣው የአረብ ነገድ የሙሐመድን ጥሪ ሰምተው እንዳይቀበሉትም እጅጉን ስጋት አድሮባቸዋል። ከዚያም ለሐጅ የሚመጡ አረብ ነገዶች የሙሐመድን ጥሪ እንዳይሰሙ ምን ማድረግ አለብን በማለት በዕድሜ ከሚበልጣቸው ከወሊድ ኢብኑ አልሙጊራ ዘንድ ተሰባሰቡ። ግማሹ ሙሐመድ ጠንቋይ ስለሆነ ወሬውን እንዳትሰሙ ብለን ስሙን እናጥፋ ሲሉ ጊዜ ወሊድ እረሱ እንደ ጠንቋይ እኮ አይደለም፣ ጠንቋይ ሲያዜምም ሲያጉረመርምም ተመልክተን የለ እንዴ በማለት ሌላ ሐሳብ እንዲያመጡ ጠየቀ። እነሱም በቃ ሙሐመድ እብድ ነው እንዳትሰሙት እንበል ተባባሉ። ወሊድም አረ ይሄም አያስኬድም፣ እብድ ምን አይነት እንደሆነ አይተን የለ እንዴ አላቸው። እነሱም በቃ ሙሐመድ ገጣሚ ነው እንዳትሰሙት እንበል ተባባሉ። ወሊድም ስለ ግጥምና ስለ ገጣሚ የማያውቅ አለ እንዴ? ሙሐመድ የሚናገረው እኮ ግጥም አይደለም አላቸው። እነሱም እሺ ድግምተኛ ነው እንበል አሉት። ወሊድም ስለ ድግምትስ ማን የማያውቅ አለና ነው ድግምተኛ የምትሉት አላቸው። እነሱም እሺ ምን ብለን ነው በአረብ ነገዶች ዘንድ ስሙን የምናጠፋው ብለው ሲጠይቁት ወሊድም ይህን የጠቀሳችሁትን ሁሉ ብታወሩ ማንም ሊያምንላችሁ አይችልም፣ ትንሽ ያምኑላችኋል ብዬ የምገምተው እኛን እንደ ከፋፈልን ሁላ ባል ከሚስት ወላጅን ከልጅ የሚከፋፍል ደጋሚ ነው እንላለን ብሎ ሲነግራቸው በሱ ተስማሙ። ረሱል ዓለይሂ ሰላቱ ወሰላም የነቢይነትን ማዕረግ ከተረከቡ 12 ዓመታትን አስቆጥሯል። ምንም እንኳን የቁረይሾቹ ቁጣና አሳማሚ ቅጣት ለሰው ልጅ የሚከብድ ቢሆንም ለሰሓቦቹ ግን ኢማንንና ብርታትን እጅጉን ጨምሮላቸዋል። መካ አሁን ከተለያዩ የአረብ ሀገራት ለሐጅ በመጡ ነገዶች እጅጉን ተሞልታለች። መንገዶቿ ተጨናንቀዋል። ሁሉም ነገድ በጊዜው ጌታዬ ብሎ የሚያስበውን ጣዖት በሙሉ ተሸክሞ ይዘዋወራል። ይህንን አጋጣሚ ለመጠቀም የወሰኑትም ነቢይ ዓለይሂ ሰላቱ ወሰላም ባልደረቦቻቸውና ራሳቸው እያንዳንዱ ጎሳ ወዳለበት ስብስብ በመሄድ ጥሪ ማድረግ ጀምረዋል። የሚያሾፉባቸውና የሚያስተባብላቸው ቢኖርም ከልቡ የሚያምንባቸውም አለ። ይሁን እንጂ ውዱ ነቢይ ጥሪያቸውን ያለ ምንም ተስፋ መቁረጥ አጧጡፈው ተያይዘውታል። ረሱል ዓለይሂ ሰላቱ ወሰላም በመጨረሻም ከየትሪብ ወይም መዲና የመጡ ሰዎችን ተገናኙና በሚገባ ዳዕዋ አደረጉላቸው። ቃል ኪዳን በማስገባት ሙስዓብ ኢብኑ ዑመይር የተባለን ሰሓባ ቁርአን ያስተምራቸው ዘንድ ከነሱ ጋር ወደ መዲና ላኩት።
መካ ላይ እንግልቱና ስቃዩ መልኩን ቀይሮ መጥቷል። ሷሐቦች በአደባባይ አሰቃቂውን ቅጣት መቀጣትም ጀምሯል። ይህ ሁኔታ ያሳሰባቸውም ነቢይ ከፊል ባልደረቦቻቸውን ከዚህ ሰቆቃ ለመታደግ ወዴት ገለል ለማድረግ እንዳለባቸው ሲያስቡ ኢትዮጵያን ፍትሃዊና ሰላማዊ ሆና በማግኘታቸው ወደዚያ እንዲሄዱ አዘዟቸው። የመልእክተኛው ባልደረቦችም በነቢያቸው ትዕዛዝ መሰረት የአረቢያን ምድር ለቀው ወደ አቢሲኒያ ከተሙ። ይሁን እንጂ የመካ አጋሪያን በክስተቱ እጅጉን ተበሳጭተው ከኢትዮጵያ ንጉስ ጋር ጓደኝነት ያለውን አምር የተባለን ሰው ወደ ንጉሱ የተለያየ ስጦታዎችን አስይዘው ላኩት። ቁረይሾቹ የላኩት ሰው ምንም እንኳን ከሐበሻው ንጉስ ጋር የጠበቀ ወዳጅነት ቢኖረውም ንጉሱ ስደተኛ ሷሐቦችን አሳልፎ ሊሰጠው ባለመቻሉ የእፍረት ካባን ተላብሶ ተመለሰ። አሁን የቁረይሾቹ የቅጣት አርጩሜ መልኩን ቀይሮ በመምጣት ማንኛውንም አይነት ሰው ከሙሐመድና ከተከታዮቹ ጋር ምንም አይነት የንግድም ሆነ የዝምድና ትስስሩን እንዲያቆም የሚል ህግ አጸደቁ። በዚህ ሁኔታ ረሱል አለይሂ ሰላቱ ወሰላምና ባልደረቦቻቸው ለሶስት ተከታታይ ዓመታት መራሩን የረሃብና የገለልተኝነትን ጽዋ ለመቅመስ ተገደዱ። ከዚያም በኢስላም ታሪክ የሐዘን ዓመት ተብሎ በሚታወቀው ዓመት ረሱልን አለይሂ ሰላቱ ወሰላም እንደ ልጇም እንደ ባሏም እንደ ወንድሟም ስትንከባከባቸውና ከጠላት ስትከላከልላቸው የነበረችው ውድ ባለቤታቸው ኸዲጃ ይህችን ዱንያ ለቃ ተሰናበተቻቸው። የዚያ ዓመት ሐዘን በዚህም አላበቃም። ለረሱል አለይሂ ሰላቱ ወሰላም እንደ ጋሻ ሆኖ ከቁረይሾች ይከላከልላቸውም የነበረው አቡ ጣልብ በእርጅና አልጋው ላይ ላይመለስ አሸልቦ ቀረ። አሁን ረሱላችን አለይሂ ሰላቱ ወሰላም የኔ ብለው የሚመኩበት ሰው መካ ላይ የለም። የአላህን ጥሪ መካ ላይ ማድረስ ተከለከሉ። ይሁን እንጂ እጃቸውን አጣጥፈው አልተቀመጡም። የአላህን ጥሪ ለማድረስ ረዳት አገኝ በማለት ከመካ አቋራባች ወደ ሆነችው ጣኢፍ ከአገልጋያቸው ዘይድ ጋር ተጓዙ። እሳቸው ምንም እንኳን ጣኢፍ ላይ ተስፋ ቢያደርጉም ህዝቡ ሊቀበላቸው አልቻለም። ለ10 ተከታታይ ቀናት ተዘዋውረው ጥሪ አደረጉ። በመጨረሻም የጣኢፍ ሰዎች በህፃናት በእብዶችና በውሾች ረሱልን እያስደበደቡ ከሀገር ያስወጧቸው ጀመር። ቢአቢ አንተ ወኡሚ ያ ረሱላህ። ከየአቅጣጫው የሚወረወሩት የድንጋይ ጋጋታዎች የአሽረፉል ኸልቅን እግር ክፉኛ አደማቸው። ከጎናቸው ያለውም አገልጋያቸው ዘይድ የሚወረወሩት የድንጋይ ጋጋታዎች ረሱልን አለይሂ ሰላቱ ወሰላም እንዳያገኟቸው በአካሉ ቢከላከልም ከህፃናቶቹና ከእብዶቹ የተወረወሩት ድንጋይ የረሱልን አለይሂ ሰላቱ ወሰላም ጭንቅላት ፈንክቶ ፊታቸውን በደንብ አላወሰው። ቢአቢ አንተ ወኡሚ ያ ረሱላህ። ከሚዘንብባቸው የድንጋይ ናዳ የበለጠ ልባቸውን ያደማው ይሰነዝሩባቸው የነበሩ የንቀትና የስድብ ቃላት ነበር። ያን ጊዜ ረሱል ድካማቸውን ለአላህ እንዲህ በማለት ተናዘዙ። ጌታዬ ሆይ የኃይሌን መዳከም የመላዬን ማነስና ሰዎች ዘንድ የደረሰብኝን ንቀት ለአንተ አቤት እላለሁ። አንተ የአዛኞች ሁሉ አዛኝ፣ አንተ የደካሞች ጌታ፣ አንተ የኔ ጌታ ለማን ትተወኛለህ? ለሩቅ አጥቂ ትሰጠኝ ወይንም በጠላት እጅ ላይ ትጥለኝ? በእኔ ላይ ተቆጥተህብኝ ካልሆነ በሚደርስብኝ ሁሉ ግድ የለኝም። ነገር ግን እኔን ደህና ማድረግህ ለኔ የሰፋ ነው። ጨለማዎችን ባበራው በአንተ ብርሃን የቅርቢቱም ይሁን የመጪውን ዓለም ያሳመረ በሆነው ያንተ ብርሃን እጠበቃለሁ። ቁጣህ እንዳይወርድብኝ ወይም ጥላቻ እንዳይሰፍርብኝ። ከዚያም አላህ ሱብሓነሁ ወተዓላ በተራራ ላይ የተወከለውን መልአክ ወደ ረሱል ላከው። መልአኩም ረሱል አለይሂ ሰላቱ ወሰላም ወዳሉበት በመምጣት ሙሐመድ ሆይ ሁለቱን ተራራዎች በእነርሱ ማለትም በጣኢፍ ሰዎች ላይ
እንዳላትማቸው ፍላጎትህ ከሆነ አደርገዋለሁ አላቸው። ረሱልም ዓለይሂ ሰላቱ ወሰላም ከአብራካቸው እርሱን አላህን ሱብሓነሁ ወተዓላ በብቸኝነት ያለማጋራት የሚያመልኩ ልጆችን አላህ እንደሚያወጣ ተስፋ አደርጋለሁ አሉት። ከዚያም እጃቸውን ወደ ላይ ከፍ በማድረግ ያ አላህ ህዝቦቼ የሚሰሩትን አያውቁምና ወደ ትክክለኛው ጎዳና ህዝቦቼን ምራቸው በማለት ዱዓ አደረጉ። አሁን ወደ መጡበት መካ ለመመለስ ጉዞ ጀምረዋል። ጉዞአቸው ላይም የሱብሒ ሰላት ደረሰባቸው። በበረሃ ቆመው ሲሰግዱ የጅን ጭፍሮች በመመልከት በርካታ ቁጥር ያላቸው ጅኖች በረሱል ዓለይሂ ሰላቱ ወሰላም መልእክተኝነት አመኑላቸው። መካ ተመልሰው ብዙም ሳይቆዩ የሐጅ ጊዜ ደረሰ። እንደ ቀደምት ጊዜያት ሁሉ አሁን የዓረብ ነገዶች ለሐጅ ስነ ስርዓት መካም መተው ሞሏት። ይሄ ሁኔታ ለረሱል ዓለይሂ ሰላቱ ወሰላም አሪፍ አጋጣሚ ስላመቻቸላቸው ሰው ወደ ተሰበሰበበት ሁሉ በመሄድ እናንተ ሰዎች ሆይ ላኢላሃ ኢላላህ በሉ ትድናላችሁ፣ እኔ ከተቀበላችሁኝ አረቦችን በቁጥጥራችሁ ታውላላችሁ፣ የቀረውም ዓለም ለናንተ ያጎበድዳል፣ በጀነትም ንጉሶች ትሆናላችሁ እያሉ ጥሪ ማድረግ ጀመሩ። በዚህ ሁኔታ ላይ ሳሉ ረሱል ዓለይሂ ሰላቱ ወሰላም የየትሪብ ሰዎችን ተመለከቱና ጠጋ በማለት እነማን ናችሁ ብለው ጠየቋቸው። ሰዎቹም የኸዝረጅ ጎሳዎች ነን አሉ። ረሱልም የአይሁድ እምነት ተከታዮች ናችሁን አሏቸው። ሰዎቹም አዎን አሉ። ረሱልም ተቀምጠን ትንሽ እናውራ አሏቸው። ሰዎቹም እሺ አሏቸው። ከዚያም ረሱል ዓለይሂ ሰላቱ ወሰላም በጣፋጭ አንደበታቸው ቁርአንን እያነበቡላቸውና ዳዕዋ እያደረጉላቸው ሰዎቹን ልባቸውን በእስልምና እንዲንጠለጠል አደረጉ። ሰዎቹም በመጨረሻው ዘመን የሚጠበቀው ነቢይ ይህ መሆኑን በመረዳት ማንም እንዳይቀድማቸውና ወደ ሀገራቸውም ሊያስገቧቸው ወሰኑ። የረሱል ወሬ በእነዚህ ሰዎችና በሙስዓብ ኢብኑ ዑመይር አማካኝነት በጥቂት ቀናት በመዲና ነዋሪያን ጆሮ ሁሉ ተዳረሰ። ሁሉም ሰው ያንን ነቢይ ለማየት ጉጉቱ ጨመረበት። በወርሃ ዙልሒጃ የየትሪብ ሰዎች ዳግም ወደ መካ በመምጣት ረሱልን ዓለይሂ ሰላቱ ወሰላም ተገናኝተው ሁለተኛውን ቃል ኪዳን ገቡላቸው። በመጨረሻም ረሱል ዓለይሂ ሰላቱ ወሰላም እሳቸውንና አቡበክርን በማስቀረት ሁሉንም ተከታዮቻቸውን ወደ መዲና ሸኟቸው። ይህ ሁኔታ ደማቸውን ያፈላው ቁረይሾችም ንብረትነቱ የቁሰይ ኢብኑ ኪላብ በሆነው ዳር ነድዋ በተባለው ሰፊ አዳራሽ ውስጥ ለመወያየት ተሰበሰቡ። ስብሰባውም ተጀመረ። የስብሰባው ርዕስ ሙሐመድና ተከታዮቹ መዲና ተሰብስበው ማለት የኛ የንግድ ሸቀጦች በመዲና ስለሚያልፉ በቁጥጥራቸው ያውሉናል፣ ስለዚህ ምን ማድረግ አለብን የሚል ነበር። አንዳንዶቹ ሙሐመድን ከመካ አባረን ከሱ እንገላገል፣ ሌሎች ደግሞ አይ እስኪሞት ድረስ እንሰረው ተባባሉ። የተቀሩት ደግሞ አይ ከሁሉም ጎሳዎች ጠንካራ ወጣቶችን በመመልመል ሁሉንም ሰይፍ እናስይዛቸውና በአንድ ላይ እንዲመቱት ካደረግን የሙሐመድ ጎሳዎች ይህን ሁሉ ጎሳ መበቀል ስለማይችሉ የደሙን ካሳ ብቻ እንሰጣቸዋለን አሉና በዚህ ተስማሙ። የረሱል ዓለይሂ ሰላቱ ወሰላም ባልደረቦች የትውልድ ሀገራቸውን መካን ትተው በመውጣታቸው ከተማዋ እጅጉን ጭር ብላለች። የነሱ መካን ትቶ መውጣት ያበሳጫቸው የቁረይሽ መሳፍንቶች ነቢዩን ዓለይሂ ሰላቱ ወሰላም በጦር ሊያስወጉ ከተለያዩ ጎሳዎች ያዘጋጇቸው ወጣቶች በተጠንቀቅ ቆመዋል። ጅብሪል ረሱላችን ዓለይሂ ሰላቱ ወሰላም ዘንድ በመምጣት ዛሬውኑ መካን ለቀው እንዲወጡ አዘዛቸው። ሰዓቱ እኩለ ቀን ላይ ነው። ፀሐዩ አይሏል። የመካ ሰዎች በዚያ ሰዓት የትም አይንቀሳቀሱም።
ይህ ትዕዛዝ ለረሱል ዓለይሂ ሰላቱ ወሰላም እንደመጣላቸው ያለ ወትሯቸው ወደ አቡበክር ቤት ገሰገሱ። አቡበክር ደነገጠ። ምክንያቱም በዚህ ጠራራ ፀሐይ በሰላም እንደማይመጡ ስለሚያውቅ ነው። በስስት የዓይኑን ማረፊያ እየተመለከታቸው ያ ረሱላላህ በሰላም ነው በዚህ ሰዓት የመጡት አላቸው። እሳቸውም እቤት ውስጥ ያለውን ሰው ሁሉ አስወጣ አሉት ሚስጥር ሊያወሩ። አቡበክርም አንቱ የአላህ መልእክተኛ እቤት ውስጥ ማንም የለም ከቤተሰቦቼ ውጭ፣ የኔ ቤተሰብ ደግሞ የአንቱም ቤተሰብ ነው አላቸው። እሳቸው ከመካ እንድወጣ ታዘዣለሁ አሉት። አቡበክርም ከሳቸው እንደሚሄድ ሲያውቅ በደስታ አለቀሰ። ከዚያም ረሱል ዓለይሂ ሰላቱ ወሰላም እቤታቸው ላይ ዓልይን አስተኝተው ምንም እንደማያገኘው ቃል ከገቡለት በኋላ ከቤታቸው ሲወጡ ወታደር ቤታቸውን ከቦት ተመለከቱ። ይህን ጊዜ ረሱል ዓለይሂ ሰላቱ ወሰላም ከመሬት አፈር በመዝገን ከስተፊታቸውም ግርዶን ከስተኋላቸውም ግርዶን አደረገ፣ ሸፈናቸውም። ስለዚህ እነሱ አያዩ የምትለዋን አንቀጽ ቀርተው የያዙትን አፈር በወጣቶቹ ላይ በተኑባቸው። እሳቸው የበተኑት አፈር በሁሉም ወጣት አይን ገብቶ አይኖቻቸው ሲጋርድ ረሱላችን ትተው አለፉ። ወጣቱ ሁሉ ሰይፉን አዘጋጅቶ የረሱላችንን ዓለይሂ ሰላቱ ወሰላም መውጣት እየተጠባበቀ ሌሊቱ ነጋ። ድንገት ዘው ብለው ሲገቡ በረሱል ቦታ ዓሊይ ለጥ ብሎ ተኝቷል። በጣሙን ተበሳጩ። ወዲያውኑ በመበታተንም ረሱልን ዓለይሂ ሰላቱ ወሰላም ወደ መዲና ወደሚወስደው መንገድም ሲገሰግሱ ሄዱ። ቁረይሾቹ ለፍለጋ የመዲናን መንገድ በሙሉ እንደሚያስሱት የተረዱት ነቢይም ከባልደረባቸው ጋር በመካ ዙሪያ ወዳለ አንድ ዋሻ ውስጥ ለመከለል ሄዱ። ዋሻው በጣም ያስፈራል። በእባቦች በጊንጦችና በተባዮች ተሞልቷል። አቡበክር የዓይኑ ማረፊያ የሆኑትን ነቢይ በር ላይ እንዲቆሙ በማድረግ ወደ ዋሻው ዘልቆ ገባ። ዋሻው ውስጥ ሲገቡ ስፍር ቁጥር የሌለው የእባቦችን ቀዳዳ ተመለከተ። በልብሶቹ ቀዳዳዎችን በሙሉ ከሸፈነ በኋላ አንዲት የእባብ ቀዳዳ ስትቀር ረሱልን ዓለይሂ ሰላቱ ወሰላም ክፉ እንዳያገኛቸው አቡበክር በእጁ ሸፍኗት ረሱልን ግቡ አላቸው። ረሱልም ዓለይሂ ሰላቱ ወሰላም ገብተው የድካም ስሜት ስለተሰማቸው በአቡበክር ታፋ ላይ ራሳቸውን በማሳረፍ ተኙ። አቡበክር ግን አሁንም እጁን በቀዳዳው ላይ እንደለጠፈ ነው ያለው። ረሱል ዓለይሂ ሰላቱ ወሰላም እንቅልፍ ወሰዳቸው። ድካም ያዘለውን ሰውነታቸውን አሳርፈው በሞቀ እንቅልፍ ውስጥ ሳሉ ድንገት ፊታቸው ላይ ውሃ ነገር ጠብ ጠብ ይል ጀመረ። ረሱል ዓለይሂ ሰላቱ ወሰላም ብንን ብለው ሲነሱ አቡበክር እጁ በግድግዳ ተለጥፏል። አይኑ እንባ እየዘነበ ነው። ረሱልም ምን ሆነሃል ያ አባበክር ሲሉት እርሶን እባብ እንዳያገኝብኝ ቀዳዳዎቹን ሁሉ ደፍኜ አንድ ቀዳዳ ስትቀር መድፈኛ ስላጣው በእጄ ሸፈንኳት። እርሶ ከተኙ በኋላም እባብ ከውስጥ መጥቶ ነደፈኝ። ህመሙን መቋቋም ሲያቅተኝ እርሶን ከምረብሽ እጄን እዚያው ደፍኜ ማንባት ጀመርኩ አላቸው። ረሱልም ዓለይሂ ሰላቱ ወሰላም የጓደኛቸውን እጅ በመያዝ ሩቅያ ከቀሩለት በኋላ ትፍ ትፍ ሲሉለት እጁ እንደነበር ሆነ። የረሱል ማምለጥ እንደ እሳት ያንገበገባቸው ቁረይሾች የመካ በረሃን ሙሉ በሙሉ አፋልገው ካጡ በኋላ ተስፋ ቆርጠው ከተማ ላይ ተሰብስቧል። በመጨረሻም ህዝቡን በካዕባ ዙሪያ በመጥራት ሙሐመድን ገድሎም ሆነ በህይወት ያመጣ ሰው 100 ግመል ሽልማት አለው ብለው አስተላለፉ። ህዝቡ በፈረስ መካን ትቶ ሙሐመድን ፍለጋ ወደ በረሃ ዘመተ። የቁረይሾቹ ፍለጋ እስካሁን ያበቃል ብለው የገመቱትም ረሱል ዓለይሂ ሰላቱ ወሰላም ባልደረባቸውን ይዘው ከዋሻው በመውጣት በረሃውን እያቆራረጡ ጉዞ ወደ መዲና ጀመሩ። ድባቡ ያስፈራል። አቡበክር አንድ ጠላት ረሱልን እንዳያገኝበት ሰግቶ
አንዴ ወደ ኋላ አንዴ ወደ ጎን እየተመለከተ ነው የሚጓዘው። እጅጉን ፍርሃት አድሮበታል ለረሱላህ። እሳቸው ግን ቁርአን በመቅራት በዚያ ድምጻቸው የበረሃውን ድባብ ቀይረውት ፍጹም በተረጋጋ ስሜት ውስጥ ሆነው እየተጓዙ ነው። ፊዳከ አቢ ወኡሚ ያ ረሱላህ። አቡበክር አሁንም ምንም አይነት መረጋጋት አይታይበትም። አንገቱን እያዟዟረ ዙሪያውን መቃኘት ተያይዞታል። ድንገት ወደ ኋላ ሲመለከት የመንገዱን አሸዋ በእግሩ የሚያበን ፈረሰኛ ተመለከተ። በፍርሃት ራሱን መቆጣጠር አቃተው። ረሱልን ዓለይሂ ሰላቱ ወሰላም ለመበቀል የሚመጡ ቁረይሾች መሆናቸውንም ገምቷል። ፈረሰኛው እየተቃረበ ሲመጣ ሱራቃ የተባለ ሰው መሆኑን አወቁ። ሱራቃ እነሱን ሲመለከታቸው ያ100 ግመል ትዝ ብሎት ፈረሱን ሲሸመጥጥ የፈረሱን እግር መሬቷ ያዘችው። ድጋሜ እንደመመለስ ብሎ ሊጋልብ ሲል ዳግም መሬት ያዘችው። ያን ጊዜ ይህ ፈረሰኛ ረሱልን ዓለይሂ ሰላቱ ወሰላም የሚጠብቅ ኃያል ጌታ እንዳለ በመረዳት እሳቸው ዘንድ በመሄድ ስንቅ ልስጣችሁ አላቸው። እሳቸውም እኛ ስንቅ አንፈልግም፣ ግን ስለኛ ለማንም ወሬ ደብቀህ ወደ መካ ተመለስ ብለውት ቃል ኪዳንም ገብተውለት ሸኙት። የረሱልን ከመካ መንቀሳቀስ ያወቁት የመዲና ነዋሪያን ቀን በቀን የመዲና ከተማ መግቢያ ላይ ፀሐይ እስኪለበልባቸው ድረስ ያን ተናፋቂ ነቢይ ሲጠባበቁት ይውሉና ሲመሽ እቤት ይመለሳሉ። በወርሃ ረቢዑል አወል በ12ኛው ቀን የመዲና ሰዎች እንደ ወትሯቸው በናፍቆት ያንገበገባቸውን ነቢይ ሲጠባበቁ ውለው ፀሐዩን መቋቋም ሲያቅታቸው ወደየቤታቸው ተበታተኑ። በዚህ ሁኔታ ነበር እንግዲህ አንድ ይሁዳዊ የቴምር ዛፍ ላይ ሳለ ከርቀት ረሱልን በመመልከት የመዲና ሰዎች ሆይ የምትጠብቁት ነቢይ ያውላችሁ ብሎ ሲጣራ የከተማው ሕዝብ ተገልብጦ ወጣ። አዎ በሳቸው ናፍቆት ቤቱ ያስጠላው ሰው ሁሉ ሊቀበላቸው ወደ እሳቸው ሮጠ። በጥቂት ጊዜያት በሳቸው በናፍቆት የተጠመደው የመዲና ሕዝብ የረሱልን ዓለይሂ ሰላቱ ወሰላም አይን ሊያይ ግር ብሎ ወጣ። ልክ ረሱል ከተማዋን ሲረግጡ የከተማው ሴቶች طلع البدر علينا من ثنيات الوداع وجب الشكر علينا ما دعا لله داع أيها المبعوث فينا جئت بالأمر المطاع جئت شرفت المدينة مرحبا يا خير داع እያሉ ተቀበሏቸው። ከተማዋ እጅጉን ተናውጣለች። ሁሉም በማያውቀው አይነት የደስታ ስሜት ውስጥ ተውጦ ያን እንቁ ነቢይ ለማየት ይተራመሳል። ሕፃናት ልጆች በዚያ ግፊያ በዚያ ትርምስ ውስጥ ረሱል ዓለይሂ ሰላቱ ወሰላም ካሉባት ግመል ስር እየተከተሉ አንቱ የአላህ ነቢይ፣ አንቱ ሙሐመድ እያሉ ይጣራሉ። ረሱል ጉዞአቸውን ቀጥሏል። ሁሉም ሰው ያ ረሱላላህ እኔ ቤት ይግቡ፣ የኔ ቤት ይሻለውታል እያለ ይጮሃል። በሰዎች ደጅ ባለፉ ቁጥር የቤቱ ሰው የግመሏን ልጓም እየያዘ ያ ረሱላላህ እኔ ቤት ግቡ እያለ ማለፍ ከለከሏቸው። ሱብሓነከ ያ ረብ። ትናንት ጣኢፍ ላይ ያ ሁሉ እንግልት የደረሰባቸው ነቢይ፣ መካ ላይ ያን ሁሉ ስቃይ ያስተናገዱት ነቢይ፣ ዛሬ ግን ሱብሓነከ ያ አላህ። በመጨረሻም ረሱል ዓለይሂ ሰላቱ ወሰላም ግመሏን ልቀቋት፣ ወደ ታዘዘችበት ነው የምትሄደው አሉ። ከዚያም ረሱልን ዓለይሂ ሰላቱ ወሰላም የጫነችው ግመል አቡ አዩብ አልሰላም በሙሃጅሮች ወይም ስደተኞችና በአንሳሮች ወይም የመዲና ሰዎች መካከል ወንድማዊ ትስስር አደረጉ። የመዲና ሰዎች በቃል ለመግለጥ ከሚቻለው በላይ ደግና ሩህሩህ ናቸው። ረሱልም ዓለይሂ ሰላቱ ወሰላም በወንድምነት ካስተሳሰሯቸው ሰዎች ጋር ንብረታቸውን እኩል እስከ ማከፋፈል ጀመሩ።
ምንም እንኳን በመዲና ያሉ አይሁዳውያን በረሱል ዓለይሂ ሰላቱ ወሰላም መግባት ቢናደዱም ምንም ማድረግ ባለመቻላቸው መዲና ፍጹም ሰላማዊ ከተማ ሆናለች። ከዚያም ረሱል ዓለይሂ ሰላቱ ወሰላም 6 ጊዜያዊ ሕጎችን አጸደቁ። አንደኛ፣ ሙሃጂሮችና አንሷሮች አንድ አካል ናቸው። ጠላቶቻቸው ላይ እንደ አንድ እጅ እርስ በርስ ይተባበራሉ። ሁለተኛ፣ ደሞቻቸው የተጠበቀ ነው። ሙእሚን ሙእሚንን አይገድልም፣ ለካፊርም አግዞም ሙስሊምን አይጋደልም። ሶስተኛ፣ አይሁዳውያን የሃይማኖት ነጻነታቸው የተጠበቀ ሲሆን ሙስሊም እንዲሆኑ አይገደዱም። አራተኛ፣ መቀመጫቸውን መዲና ላይ ያደረጉት አይሁዳውያን ከሙስሊሞቹ ጋር በመተባበር ሀገሪቱን ከወራሪ አካል መከላከል ግዴታቸው ሲሆን ከኢስላም ጠላቶች ጋር ትብብር ማድረግ በጥብቅ የተከለከለ ነው። አምስተኛ፣ ሁሉም በደለኛ፣ አመፀኛ፣ ቸልተኛና እነዚህን ሕግጋት የሚጻረር ሰው በሱ እርግማንና ቁጣ ይወርድበታል፣ ሙስሊሞችም ይዋጉታል። ስድስተኛ፣ በማንኛውም ጉዳይ አለመስማማት ቢፈጠር ፍርዱ ወደ ቁርአንና ወደ ሱና ተመላሽ ይሆናል። በዚህ ሁኔታ ከፊሉ አይሁዳውያን እስልምናን በውዴታ ሲቀበሉ፣ ከፊሎቹም አሻፈረኝ ብለው በተደነገገላቸው መብት መሰረት መዲና ላይ መኖር ጀመሩ። ከሀገር ውስጥም ሆነ ከሀገር ውጭ በድብቅ በመንቀሳቀስ የመዲናን ሰላም ለማደፍረስ እጅጉን ቢጥሩም በነቢያዊ ሥርዓትና የአመራር ብስለት መዲና ሰላሟን አስጠብቃ ኢስላምን በማሰራጨት የሙስሊሞች ማዕከል ሆነች። ምንም እንኳን የመካ ሙሃጅሮች ነፍሶቻቸውን ከመካ ቁረይሾች ቢያተርፉም ንብረቶቻቸው ግን የመካ መሳፍንት በሆኑትና በአጋሪያኑ ተዘርፎባቸዋል። ሙስሊሞች ይህን ለማካካስም ከሻም ሀገር በመዲና በኩል የሚመጡትን የመካ ቁረይሾች ሸቀጣ ሸቀጥ ለመውሰድ ስምምነት ላይ ደረሱ። ይህ ሁኔታቸው ለመካ ሙሽሪኮች ስጋት ስለሆነባቸው ሙሽሪኮቹ እንቅስቃሴያቸውን በጥንቃቄ ማድረግ ጀመሩ። ከዕለታት አንድ ቀን አቡ ሱፊያን ከሻም ወደ መካ በርካታ ሸቀጦችን ይዞ በመጓዝ ላይ ሳለ ወሬውን ሙስሊሞች ይሰሙና ንብረቱን ሊያስጥሉት በመስማማት 314 ሙስሊሞች ወደ መንገዱ ጉዞ ጀመሩ። አቡ ሱፊያን ይህንን ወሬ ሲሰማ እጅጉን ደነገጠ። ያን ሁሉ ንብረትም እንዳይወሰድበት ዘዴ መዘየድ ጀመረ። ምንም የሚያደርገው ሲጠፋበት መንገድ በመቀየር ጉዞውን ቀጥሎ ለመካ ሰዎች የድረሱልኝ ጥሪ ላከ። የአቡ ሱፊያን የእርዳታ ጥሪ በቁረይሾች ጆሮ እንደደረሰም በሁለት ምክንያታዊ ወኔ ደማቸው ፈልቶ ሙስሊሞችን ለመዋጋት በእልህ ተነሱ። አንደኛ ንብረቶቻቸው እንዳይዘረፉ፣ ሁለተኛ እንዴት ሙሐመድ እኛን ይደፍረናል በሚል። ቁረይሾች በዚህ ሁኔታ ለጦርነት ዝግጅታቸውን አጠናቀው መካን ትተው ሊወጡ ሲሉ መንገድ ቀይሬ ሸቀጦችን አትርፌ እየመጣው የሚል የአቡ ሱፊያን መልእክተኛ መጥቶ አበሰራቸው። አሁን ህዝቡ ወኔው በቅጽበት ተነፈሰ። ንብረቶቻችን ካልተነኩ ከሙሐመድ ጋር ምን አዋጋን በማለትም ጦርነቱን ሲሰርዙ የጃሂልያ ወይም የድንቁርና አስተሳሰብ ጭንቅላቱን ማዕከል አድርጎ የያዘውን አቡ ጃህል ሰው ለጦርነት ከተነሳ በኋላ መመለሱ በሌላ የአረብ ነገዶች ጆሮ ከገባ ውርደታችንን መሸከም አንችልም በሚል ሰውን ገፋፍቶ ኸምር፣ ዘፋኝ፣ ሴት ሰብስበው ለመዋጋት ወደ በድር ተጓዙ። አሁን ሁለቱም የጦር ቡድኖች ከተራራው ታች ባለው ሜዳ ላይ ተሰልፈዋል። ከርቀት ይተያያሉ። የሙስሊሞቹ ቁጥር ከቁረይሽ አጋሪያን ጋር ሲነጻጸር እጅጉን ያስደነግጣል። ምንም እንኳን የሰሓቦች ቁጥራቸው ማነስ ለጦርነት የሚጋብዝ ባይሆንም በኢማን በተሞላው ልባቸው በወኔ ቆመዋል። ረሱልም ዓለይሂ ሰላቱ ወሰላም እየተዟዟሩ ያበረታቷቸው ጀምሯል። በዚህ መካከል ነበር ከሙሃጅሮቹ
ሚቅዳድ ኢብኑ ዐምር የተባለው ለረሱላችን ዓለይሂ ሰላቱ ወሰላም ያ ረሱለላህ የታዘዝከውን ሁሉ ፈጽም፣ እኛ ካንተ ጋር ነን ያለው። ይህን ጊዜ ከዚያው አንሳሮች ክቡር የሆነው ሰዕድ ኢብኑ ሙዓዝ ያ ረሱለላህ እኛ በርሶ አምነናል፣ ይዛችሁ በመጣችሁትም እውነት ነው ብለናል፣ አጽድቀናል። በዚያም ዙሪያ ልንታዘዘውትምና ላናምፀውት ቃል ኪዳን ገብተንለውታል። ስለዚህ ያሻውትን ነገር ይዘዙን እንፈጽማለን። ወላሂ ባህር ውስጥ ግቡ ብትሉን እንኳን ለመግባት ዝግጁ ነን ብለው ታሪካዊ ንግግራቸውን ለረሱል ዓለይሂ ሰላቱ ወሰላም አሰሟቸው። ከዚያም ረሱል ዓለይሂ ሰላቱ ወሰላም በጥበብ የተሞላ የሰራዊት አሰላለፋቸውን ተጠቅመው ካሰለፉ በኋላ ጦርነቱ ተፋፍሞ ተጀመረ። ረሱልም ዓለይሂ ሰላቱ ወሰላም እጃቸውን ወደ ላይ ከፍ በማድረግ ያ አላህ ቃል የገባህልኝን ሙላልኝ ብለው ዱዓ አደረጉ። በመጨረሻም በሙስሊሞቹ ኢማናዊ ጥንካሬና በሙሽሪኮች ዱንያዊ ዝንባሌ የተጀመረው የበድር ጦርነት ሙስሊሞችን የድል ካባ አልብሷቸው ሙሽሪኮቹን ለሙስሊሞቹ ምርኮ በማድረግ ተጠናቀቀ። በዚህ ሁኔታ አንድም ቀን እረፍት ያላገኙት ነቢይ ከሀገር ውስጥ ሙናፊቆችንና ከሀገር ውጭ ደግሞ ሙሽሪኮችን በመጋፈጥ መዲና ላይ ለ6 ዓመታት በማሳለፍ በርካታ የአረብ ነገዶችን ወደ ዲን አልኢስላም ካስገቡ በኋላ በወርሃ ዙልሒጃ ረሱል ዓለይሂ ሰላቱ ወሰላም ተከታዮቻቸውን ይዘው በሰላም ለሐጅ ከመዲና ወደ መካ ጉዞ ጀመሩ። ይህን ወሬ የሰሙ የቁረይሽ ጎሳዎች የምን ንቀት ነው በሚል ቁጣቸው ገነፈለ። ሙሐመድም ሆነ ተከታዮቹ የመካን ምድር አይረግጧትም ብለው ቁረይሾችም ከነ ወታደሮቻቸው መጡ። ምንም አይነት ጦርነት ያልፈለጉትና ያልታጠቁት የሙስሊሞቹ ሰራዊት በተረጋጋ መንፈስ ጉዞአቸውን ቀጥለዋል። በዚህ ሁኔታ በመጓዝ ላይ ሳሉ ከመካ አቅራቢያ ሁደይቢያ የተባለ ቦታ ሲደርሱ የረሱል ፈረስ መሄድ እምቢ አለች። ያን ጊዜ ረሱል ዓለይሂ ሰላቱ ወሰላም የአላህ ትእዛዝ መሆኑን ተረዱ። እዚያው ቦታ ላይ ረሱል ዓለይሂ ሰላቱ ወሰላም ትንሽ ቆይተው ወደ መካ የሚወስደውን መንገድ ዳግም ተያያዙት። ይህ ሁኔታ እጅጉን ያስደነገጣቸው ቁረይሾች በፍርሃት ተውጠው ረሱል ዓለይሂ ሰላቱ ወሰላም ዘንድ መልእክተኞችን መላክ ጀመሩ። በመጨረሻም ሱሐይል የተባለ ሰው ከሙሽሪኮች በኩል ለመደራደር ረሱላችን ዓለይሂ ሰላቱ ወሰላም ዘንድ በመምጣት ይህን ዓመት ትተው እንዲመለሱና ቀጣይ ዓመት እንዲመጡ ተስማሙ። በዚህ ስምምነት ጊዜ የኹዛዓ ጎሳዎች በሙስሊሞች ጥላ ከለላ ስር ሲገቡ፣ የበኑ በክር ጎሳዎች ደግሞ በሙሽሪኮቹ ጥላ ከለላ ውስጥ ገብተው ማንም ማንንም ላይበድል በመስማማት ተለያዩ። ይሁን እንጂ ይህ ስምምነት የሰሓቦችን ልብ እጅጉን የሰበረ ቢሆንም የረሱላችን ዓለይሂ ሰላቱ ወሰላም ፍላጎት በመሆኑ ሁሉም ስሜቱን ለመደበቅ እየተጣጣሩ ነው። ይህን ዓመት መካን ሳይገቡ ለመጪው ዓመት ቀጠሮ ይዘው ሰሓቦቹ ልባቸው እየደማ ለረሱል ትዕዛዝ እጅ በመንሳት ወደ መዲና ተመለሱ። ይሁን እንጂ በሙሽሪኮቹ ጥላ ስር ያሉት በኑ በክሮች በሙስሊሞቹ ጥላ ስር ያሉትን ኹዛዓዎች ሲዋጓቸው ቁረይሾችን ቃል ኪዳኑን በማፍረስ በጥላቸው ስር ላሉት በማገዝ ኹዛዓዎችን ሙስሊሞችን ማለት ነው ተዋጓቸው። ይህን ጊዜ ነበር የኹዛዓዎቹ ባላባት የሆኑት ዐምር ብኑ ሳልም ረሱላችን ዓለይሂ ሰላቱ ወሰላም ዘንድ በመምጣት ሙሽሪኮቹ ያደረሱባቸውን ክህደትና ጭፍጨፋ የነገራቸው። ይህን ጊዜ ረሱል ዓለይሂ ሰላቱ ወሰላም እጅጉን በማዘን ሙሽሪኮቹን መካ ድረስ ሄደው እንደሚዋጉ ለኹዛዓዎች ቃል ገቡላቸው። ቁረይሾቹ በጣሙን ተሸበሩ። የሙሐመድ ዛቻ ተግባራዊ እንደሚሆንባቸውም እርግጠኛ በመሆን የይቅርታ መልእክተኞችን ቢልኩም ተቀባይነት ሊያገኙ አልቻሉም። ከዚያም ረሱል ለማንም ወሬውን በመደበቅ ጉዞ ወደ መካ ሊያደርጉ ዝግጅታቸውን ጀምረው አላህንም ለቁረይሹ ይህን ወሬ እንዲደበቅባቸው ተማጸኑት።
በሂጅራ 8ኛው ዓመት በወርሃ ረመዳን ረሱል ዓለይሂ ሰላቱ ወሰላም በብዙ ሺህ የሚቆጠሩ ወታደሮችን አስከትለው ጉዞ ወደ መካ ጀመሩ። ትዕይንቱ ደስ ይል ነበር። በኢማን የመጠቁ ሶሐቦች ከፍጥረታት ሁሉ በላጭ የሆነውን ነቢይ በመሃላቸው አስገብተው የላኢላሃ ኢላላህን ባንዲራ እያውለበለቡ ረዥሙን የበረሃ መንገድ ሌላ ውበት ሰጥቶታል። አቡ ሱፊያንና ሁለት ጓደኞቹ የሙሐመድን ጉዳይ ለማጣራት በማታ ወደ በረሃ ሲወጡ ያ ሰፊ ሜዳ ሰሐቦች በለኮሱት ብዛት ባለው ቀንዲል ወይም እሳት አሸብርቋል። በጣም ተደነቁ። ሙሐመድ ይመጣል ብለው በፍጹም ስላልገመቱ የኹዛዓ ሰዎች ናቸው እንዳንል በፍጹም እንዲህ በረሃውን የሚሞላ ብዛት የላቸው፣ ምን ጉድ መጣብን እያሉ በጭንቅ ተዋጡ። ከዚያም ዓባስ አቡ ሱፊያንን ጠርቶ ይህ እኮ የሙሐመድ ሰራዊት ነው አለው። አቡ ሱፊያንም ደነገጠ። የሚይዘው የሚጨብጠው ጠፋበት። በአግራሞት እየተመለከተ ይህ ሁሉ ሰራዊት ምን ጉድ ነው? ይህ ሁሉ ወታደር እንዴት በሙሐመድ ዙሪያ ሊሰበሰብ ቻለ? ከሀገሩ ትናንት ተባሮ የወጣው ሰው ዛሬ እንዲህ በወታደር ታጅቦ ይምጣ እያለ ማጉረምረም ጀመረ። በዚህ መሃልም አቡ ሱፊያን ረሱል ዓለይሂ ሰላቱ ወሰላም ዘንድ በመሄድ ሰልሞ ወደ መካ ተመለሰ። ረሱላችን ዓለይሂ ሰላቱ ወሰላም ብርቅዬ ሰሐቦቻቸውን አስከትለው የመካን ምድር ረግጠው ከተማዋን መግባት ጀመሩ። ቁጥራቸው እጅግ ብዙ ነው። ሥርዓታቸውና እርጋታቸው ያስደምማል። ምንም እንኳን ብዛታቸው ለቁጥር የሚያዳግት ቢሆንም በአንድ በሚወዱት ሰው ትዕዛዝ ብቻ ነው የሚንቀሳቀሱት። የመካም ከተማ ሊገቡ ሲሉ አቡ ሱፊያን ለመካ ቁረይሾች ጮክ ብሎ እናንተ ቁረይሾች ሆይ ሙሐመድ ልትቋቋሙ የማትችሉትን የሰራዊት ማዕት አስከትሎ መካን እየገባ ነው። ሁላችሁም ወደ የቤታችሁ ግቡ። እኔ ቤት የገባና እቤቱ የተደበቀ ማንም አይነካውም በማለት ተጣራ። የመካ አመፀኛ ሁሉ ምድሪቱ ጠበበችው። ረሱልን ዓለይሂ ሰላቱ ወሰላም ዕድሜ ልኩን ያሰቃየ ሁሉ መግቢያ መሽሎኪያ ጠፋቸው። የዛሬ ቀን የበቀል ቀን መሆኑን የገመቱ ሁላ መካን ትተውም ይወጡ አሉ። ግና አብዛኛው በቤቱ ተደብቆ መሞታቸውን ሰዓት መጠባበቅ ጀመረ። ረሱል ዓለይሂ ሰላቱ ወሰላም መካ ከተማዋን ከመግባታቸው በፊት ሰራዊቶቻቸውን ለሁለት በመክፈል የአስለም፣ የሱለይም፣ የጊፋር፣ የሙዘይና፣ የጁሃይናና ሌሎችንም ጎሳዎች ከመካ በስተቀኝ በኩል እንዲገቡ በማዘዝ ኻሊድ ኢብን አልወሊድን አሚር አደረጉ። በከተማው በግራ በኩል ደግሞ ዙበይር ኢብኑ አልዓዋምን አሚር በማድረግ ሰራዊቶችን ልከው እሳቸውም ወደ መካ ለአላህ ምስጋና እያደረሱ ገቡ። የመካ ከተማ በተደበቁ ነዋሪዎቿ ባዶ ሆና ሳለ የሙስሊሞቹ ሰራዊቶች በቅጽበት መጥተው ሞሏት። በዚህ ሁኔታ ላይ ሙስሊሞች ደስታቸውን በምስጋና እያሳለፉ ሳለ ነበር ረሱል ወደ ካዕባ ውስጥ በመግባት ለብዙ ዓመታት የከረሙ ጣዖታትን መሰባበር ጀመሩ። ከዚያም ረሱል ዓለይሂ ሰላቱ ወሰላም ቢላልን አዘዙትና በመካ የመጀመሪያውን አዛን ካዕባ ጫፍ ላይ በመውጣት አሰማ። ሕዝበ ሙስሊሙ አዛን ሲሰሙ ፍጹም ተረጋጉ፣ ዝምታ ሰፈነ። ይህን ጊዜ የተደበቁ የመካ ሙሽሪኮች ከየተደበቁበት በመውጣት ወደ ረሱላችን ዓለይሂ ሰላቱ ወሰላም እየመጡ እጅ መስጠት ጀመሩ። ከዚያም ረሱል ዓለይሂ ሰላቱ ወሰላም ከአላህ ብቻ ሌላ አምላክ የለም ቃል ኪዳኑን ሞላ፣ ባሪያውንም ድል አጎናጸፈ፣ አሕዛብንም ብቻውን አሸነፈ አሉ። ረሱልም ወደ ቁረይሾቹ ስብስብ በመሄድ ዛሬ ምን የማደርጋችሁ ይመስላችኋል? በማለት ለዘመናት ያሰቃዩዋቸውን ሰዎች ጠየቁ። ቁረይሾቹም ስለ ረሱል ዓለይሂ ሰላቱ ወሰላም ምንነት ያውቃሉና በፍርሃት ተውጠው መልካምን ነው ካንቱ የምንጠብቀው፣ እርስዎ ቸር ወንድማችን ኖት፣ የቸሩ ወንድማችንም ልጅ ኖት አሉ። ረሱልም ዓለይሂ ሰላቱ ወሰላም ሙሽሪኮቹን እዝነትንና ፍቅርን ያዘለ አስተያየት እያዩዋቸው
ዩሱፍ ለወንድሞቹ ያደረገውን ይቅርታ እንጂ ሌላ ነገር አላደርገባችሁም፣ ሂዱ እናንተ ነፃ አድርጌያችኋለሁ አሏቸው። ከዚያ በኋላ ረሱልም የእስልምና መሰረቶችን እያስተማሯቸውና የአረብ ነገዶችን ጣዖታት ሰሓቦችን በመላክ እየሰበሩ ለ19 ቀናት ያህል መካ ላይ ካሳለፉ በኋላ ወደ መዲና ተመለሱ። ከዚያም መዲና ላይ ሆነው ዓለም ላይ ወዳሉ መንግስታት ደብዳቤ ላኩ። ይህ ደብዳቤ በደረሳቸው ጊዜ ደብዳቤውን ያጣጣሉና የናቁ እንደነበሩ ሁላ በክብር የተቀበሉ መንግስታት ነበሩ። በክብር ከተቀበሉ መንግስታት ውስጥ የሐበሻው ንጉስ አንዱና ዋነኛው ነበር። የረሱል ዓለይሂ ሰላቱ ወሰላም ደብዳቤ እሱ ዘንድ ሲመጣ ለደብዳቤው ክብር ብቻ ከዙፋኑ ላይ ወርዶም ነበር። ወደ ግብጽ ንጉስ ሙቀውቅስም ረሱል ዓለይሂ ሰላቱ ወሰላም ደብዳቤ በላኩ ጊዜ ሙቀውቅስ ምንም እንኳን ዲነል ኢስላምን ባይቀበልም ደብዳቤውን በክብር ተቀብሎ ለረሱል እጅ ነስቶ ስጦታዎችንም ጨምሮ ልኮ ነበር። ረሱል ዓለይሂ ሰላቱ ወሰላም የሮም ንጉስ ወደ ሆነው ሂረቅልም እንዲህ ሲሉ ደብዳቤ ጽፈውለት ነበር። በአላህ ስም እጅግ በጣም ሩህሩህ እጅግ በጣም አዛኝ በሆነው የአላህ ባሪያ ከሆነውና ከመልእክተኛው ሙሐመድ ለሮም ንጉስ ሂረቅል ሰላም ቅኑን መንገድ በተከተለ ላይ ሁሉ ይሁን። በመቀጠልም እኔ ወደ እስልምና እጠራሃለሁ፣ ስለም ትድናለህ። ከሰለምክ አላህ ምንዳህን እጥፍ አድርጎ ይከፍልሃል። እምቢ ያልክ እንደሆነ የራስህንና የህዝቦችህን ወንጀል ተሸካሚ ትሆናለህ። የመጽሐፉ ባልተቤቶች ሆይ በእኛና በእናንተ መካከል ትክክል ወደ ሆነች ቃል ኑ፣ እርሷም አላህን እንጂ ሌላን ላንገዛ፣ በእርሱም ምንንም ላናጋራ፣ ከፊላችንም ከፊሉን ከአላህ ሌላ አማልክት አድርጎ ላይዝ ነው በላቸው። እምቢ ቢሉም እኛ ሙስሊሞች መሆናችንን መስክሩ የሚለውንም የቁርአን አያ አክለው ልከው ነበር። ይሁን እንጂ እሱ ዲኑን ቢወደውም ህዝቡ ስላልወደደው ንግስናውን ወዶ ሪሳላውን እምቢ አለ። በዚህ ሁኔታ ረሱላችን ዓለይሂ ሰላቱ ወሰላም ወደ ተለያዩ መንግስታት ደብዳቤዎችን በመላክ የአላህን ግዴታ ተወጡ። አሁን ጉዳዩ እየተጠናቀቀ መጥቷል። ረሱላችንም ዓለይሂ ሰላቱ ወሰላም በሂጅራ 10ኛ ዓመት ላይ 100,000 ተከታዮችን ይዘው ለሐጅ መካ ተገኙ። መካ ላይ ሁሉም በተሰበሰበበት ረሱል ዓለይሂ ሰላቱ ወሰላም ምክርና ትምህርት ሊሰጡ ሁሉም ድምፁን አጥፍቷል። ረቢዓ ኢብኑ ኡመያ የተባለ በከፍተኛ ድምፁ የሚታወቀው ሰሓቢ ከሳቸው ጎን የረሱልን ዓለይሂ ሰላቱ ወሰላም ድምፅ ሊያስተጋባ ቆሟል። እሳቸውም ንግግራቸውን ጀመሩ። እናንተ ሰዎች ሆይ ንግግሬን በጽሞና አዳምጡኝ። ምናልባት ከዚህች ቀን በኋላ በዚህች ቦታ እንደማገኛችሁ አላውቅምና። እናንተ ሰዎች ሆይ እንደዚህ እንደተከበረው ቀን ሁላ፣ እንደዚህ እንደተከበረው ወር ሁላ፣ እንደዚህ እንደተከበረው ሀገራችሁ ሁላ ደሞቻችሁና ንብረቶቻችሁ በእናንተ ላይ ሐራም ነው እያሉ ረሱል ዓለይሂ ሰላቱ ወሰላም ህዝቦቻቸውን ብዙ ከመከሩ በኋላ በመሃል ውዱ ጓደኛቸው አቡበክር የረሱል ዓለይሂ ሰላቱ ወሰላም ሞት መቃረቡን በመረዳት እየተንሰቀሰቀ ማልቀስ ጀመረ። ፊዳከ አቢ ወኡሚ ያ ሐቢበላህ። ከዚያም ረሱላችን ተልእኮውን ማድረሳቸውን ሰሓቦች ካስመሰከሩ በኋላ አላህ ሆይ መስክር፣ አላህ ሆይ መስክር፣ አላህ ሆይ መስክር በማለት ኹጥባውን አጠናቀው ወደ መዲና ተመለሱ። በ11ኛው ዓመተ ሂጅራ በወርሃ ሰፈር ረሱል ዓለይሂ ሰላቱ ወሰላም ሮምን ስነ ስርዓት ለማስያዝ ከፍተኛ ቁጥር ያለውን ወታደር አዘጋጅተው በመካከላቸውም ወጣት የሆነውን ኡሳማ ኢብኑ ዘይድን በመሪነት ሹመው ላኩት። ይሁን እንጂ ሰራዊቱ ከተንቀሳቀሰ በኋላ ረሱል ዓለይሂ ሰላቱ ወሰላም በጠና በመታመማቸው ሰራዊቱ በሙሉ ወደ መዲና ተመልሶ ገባ።
ረሱል ዓለይሂ ሰላቱ ወሰላም በሕይወታቸው የመጨረሻ ሳምንታት አካባቢ የህመም ስሜት ሲሰማቸው ሶሐቦቻቸውን ሰብስበው ከእሳቸው መለየት እንደሌለባቸውና ትምህርትም አጥብቀው እንዲያዳምጡ ከመከሯቸው በኋላ ወላሂ ለአንድ ጊዜ እንኳን እኔን ማየት የሚናፍቃችሁ ቀን ይመጣል። ያኔ ግን ንብረቶቻችሁንና ልጆቻችሁን እንኳን መስዋዕት አድርጋችሁ ልታዩኝ ብትመኙም አታዩኝም በማለት አሁን ባሉ ሰዓት እንዲጠቀሙባቸው አዘዟቸው። ከዚያም ረሱል ዓለይሂ ሰላቱ ወሰላም ወደ ኡሑድ ተራራ በመሄድ በኡሑድ ዘመቻ የተሰዉ ሰሓቦችን ቀብርም ዘየሩ። በቀጣዩ ቀንም ሌሊት ላይ እኚህ አዛኝ ነቢይ ከእንቅልፋቸው ነቅተው አቡ ሙወይሂባን ቀስቅሰውት እኔ ወደ በቂዕ መቃብር ቦታ ሄጄ ለሙታኖች ምህረትን እንድለምን አላህ አዞኛል፣ ተነስ አብረን እንሂድ አሉት። ከዚያም መርሐባ ብሎ አብሯቸው ከሄደ በኋላ ረሱልም ዓለይሂ ሰላቱ ወሰላም መቃብሩ ዘንድ በመቆም ለሙታኑ ዱዓ አደረጉላቸው። እዚያው ሳሉ ወደ አቡ ሙወይሂባ በመዞር አንተ አቡ ሙወይሂባ አላህ እኮ ዱንያን በሙሉ ቁልፎቿን ሰጥቼ በሷም ዘውታሪ ሆነህ ጀነት ከምትገባና አሁን ከኔ ከምታገኘኝ የቱን ትመርጣለህ ብሎ አስመረጠኝ ሲሉት አቡ ሙወይሂባም ረሱልን ዓለይሂ ሰላቱ ወሰላም ማጣት አይፈልጉምና ያ ረሱለላህ እናቴም አባቴም ፊዳ ይሁንልዎት በዱንያ መዘውተርንና በኋላም ደግሞ ጀነትን ምረጡ አላቸው። ረሱልም ዓለይሂ ሰላቱ ወሰላም ያ አባ ሙወይሂባ ወላሂ አላህን መገናኘትን መርጫለሁ ብለው መለሱለት። ከዚያ ቀን በኋላ ረሱል ዓለይሂ ሰላቱ ወሰላም በጠና ታመው ተኙ። መስጂዱ ያለሳቸው አልሞቅ ብሏል። ሰሓባዎች ሁኔታቸው ልክ የቲም ይመስላሉ። አንድ ቀን አቡበክርና ዓባስ ከመስጂድ በኩል ሲያልፉ ሰሓባዎች ተሰብስበው ሲያለቅሱ ተመለከቱና ለምን እንደሚያለቅሱ ሲጠይቋቸው ከረሱል ጋር የምንውለውን ያን ውብ ውሎ አስታውሰን ነው ብለው መለሱላቸው። እነ አቡበክርም ወደ ረሱላችን ቤት በመሄድ የሰሓቦችን ሁኔታ ለረሱላችን ዓለይሂ ሰላቱ ወሰላም ነገሯቸው። ረሱል ይህንን የሰሓቦችን አሳዛኝ ሁኔታ ሲሰሙ ምንም እንኳን መራመድ ባይችሉም በዓልይና በፈድል ተደግፈው በህመሙ ብዛት አንገታቸውን ደፍተው ወደ መስጂድ በመግባት ሰዎችን አሰብስበው ሚንበራቸው ላይ በትግል ለአንዴና ለመጨረሻ ጊዜ ወጡ። ህዝቡ መስጂዱን ሞልቶታል። ሰሓቦች ለቀናት ያላዩትን የነቢያቸውን ፊት እንባ በሚያራግፉ አይኖቻቸው በስስት እየተመለከቷቸው ነው። ረሱልም ህመም ያደከማቸው ፊታቸውን ቀና አድርገው ሰሓቦችን ሲመለከቱ መስጂዱ በለቅሶ ተናወጠ። ከዚያም ረሱል ዓለይሂ ሰላቱ ወሰላም የሚንበሩን ምሰሶ ተደግፈው እንደምንም ቆሙ። ወደ ሰሓቦችም እየተመለከቱ እናንተ ሰዎች ሆይ ገንዘብ የወሰድኩበት ካለ ይኸውና ንብረቴ መጥቶ መውሰድ ይችላል፣ የመታሁትም ካለ ይኸውና ጀሰዴ ወይም አካሌ መጥቶ መበቀል ይችላል ብለው በአሳዛኝ ድምፅ ተናገሩና የሰሓቦችን ፊት በስስት መመልከት ጀመሩ። ሰሓቦች ቀና ብለው ለማየት የሚሰስቱላቸው ነቢይ ዛሬ በህመም ተዳክመው ኑ ተበቀሉኝ ሲሏቸው ሁሉም እየተንሰቀሰቀ ማልቀስ ጀመረ። ሰሓቦች የዓይናቸው ማረፊያ ባሉት ንግግር ውስጣቸው ተነክቶ በማልቀስ ላይ ሳሉ ድንገት ዑካሻ የተባለ ሰሓቢይ ብድግ ብሎ ያ ረሱለላህ ዛሬ በቀልን እየጠየቁን ነውና እኔ ልበቀሎ ትፈልጋለሁ። ምክንያቱም የበድር ዘመቻ ዕለት የወታደሩን ሰልፍ ሲያስተካክሉ ሆዴን በዱላዎት ገፋ አድርገው አሳምመውኛል። ስለዚህ ዛሬ ልበቀሎ ትፈልጋለሁ አላቸው። ይህን ጊዜ ሰሓቦቹ በድንጋጤ ዑካሻ ላይ አፈጠጡ። በዚህ መሃል ዓልይ ብድግ ብሎ እኔ ለረሱል ዓለይሂ ሰላቱ ወሰላም ፊዳ በመሆን በእሳቸው ቦታ ሁኜ ብቀላውን ልቀበል ዝግጁ ነኝ በማለት ቆመ። ረሱልም በደከመ ድምፃቸው
አይ ዓሊ አንተ ቁጭ በል ከኔው ይበቀል በማለት ዱላ እንዲሰጠው አዘዙ። ሁሉም መስጂዱን በለቅሶ ሞላው። ዑካሻም የተሰጠውን ዱላ በእጁ ይዞ ሰልፉን እየሰነጣጠቀ ረሱል ዓለይሂ ሰላቱ ወሰላም ካሉበት ቦታ ደረሰ። የሰሓቦች ለቅሶ እጅጉን ጨመረ። እንዴት አይጨምር? የዓይናቸው ማረፊያ ህመም ላይ ሳሉ በዱላ ሊመቱ ተዘጋጅተው ቆመው ሲያዩ እንዴትስ አያልቅሱ? ዑካሻ ልክ ረሱል ዓለይሂ ሰላቱ ወሰላም ያሉበት ሚንበር ላይ ሲደርስ ዱላውን ጥሎ በረሱል ሰውነት ላይ ተጠምጥሞ በስስት እየሳማቸው እየተንሰቀሰቀ አካሌ ለርሶ አካል ፊዳ ይሁንልዎት ይል ጀመር። መስጂዱ በለቅሶ ተናወጠ። ሊበቀላቸው የሄደው ዑካሻ በረሱል ዓለይሂ ሰላቱ ወሰላም ሰውነት ተጠምጥሞ ሲያለቅስ ሰሓቦች ራሳቸውን መቆጣጠር አቃታቸው። ከዚያም ረሱል ዓለይሂ ሰላቱ ወሰላም ሰሓቦቻቸውን በስስት እየተመለከቱ በሽታ ባደከመው ድምፃቸው የተለያዩ ምክሮችን መከሯቸው። ይሁን እንጂ መስጂዱ በለቅሶ ተውጧል። ረሱልም ዓለይሂ ሰላቱ ወሰላም አያይዘው አንድ ሰውዬ አላህን ከዱንያና ከአኺራ ሲያስመርጠው አኺራን መረጠ አሉና ንግግራቸውን ሳይጨርሱ አቡበክር የረሱል ንግግር ገብቶት ነበርና አባቶቻችን ፊዳ ይሁኑልዎት ያ ረሱላላህ፣ እናቶቻችን ፊዳ ይሁኑልዎት ያ ረሱላላህ፣ ልጆቻችን ፊዳ ይሁኑልዎት ያ ረሱላላህ፣ ሚስቶቻችን ፊዳ ይሁኑልዎት ያ ረሱላላህ በማለት የረሱልን ንግግር አቋርጦ መስጂዱን በለቅሶ ረበሸው። ይህን ጊዜ ሰሓቦችም ምንም ስላልገባቸው እንዴት ረሱል የሚናገሩትን ያቋርጥባቸዋል እያሉ አጉረመረሙ። ረሱልም ዓለይሂ ሰላቱ ወሰላም ተውት ጓደኛዬን፣ ማናችሁም ለኢስላም ውለታ የዋላችሁ ውለታችሁን መልሰንላችኋል። አቡበክር ሲቀር የሱ ውለታ መክፈል አንችልምና ለአላህ ትተነዋል። ከቤቶቻችሁ ወደ መስጂድ የሚያስገቡ በሮች ሁሉ ይዘጉ የአቡበክር ሲቀር ብለው ተናገሩ። ከዚያም ረሱልም ከሚንበሩ ከመውረዳቸው በፊት የሰሓቦችን ሁኔታ ሲመለከቱ እንዲህ በማለት ዱዓ ያደርጉላቸው ጀመር። አላህ ያስጠጋችሁ፣ አላህ ይጠብቃችሁ፣ አላህ ይርዳችሁ፣ አላህ ያጽናችሁ፣ አላህ ያበርታችሁ። ሰዎች ሆይ ከአሁን በኋላ እስከ ቅያማ ላሉ እኔን ሳያዩ ለሚያምኑብኝ ኡመቴ ሁሉ ሰላምታዬን አድርሱልኝ። ፊዳከ አቢ ወኡሚ ያ ረሱላላህ። ይህን ካሉ በኋላ ረሱላችን ያችን ሚንበር ዳግም ላይ ወጧት ትተው ወረዱና ወደ ቤት ተመለሱ። ከዚያ በኋላ ህመማቸው እጅጉን እየጨመረባቸው ጉልበታቸውን አዳከሙ። ረሱል መስጂድ ገብተው ካሰገዱ ሰንበትበት ብሏል። ሰሓቦችም እያሰገደ ያለውም አቡበክር ነው። በዕለተ ሰኞ ሰሓቦች በአቡበክር ኢማምነት የሱብሒን ሰላት በመስገድ ላይ ሳሉ ረሱል ከመስጂድ ጎን ካለው ቤታቸው ሆነው መጋረጃውን ከፍተው ሰሓቦችን ተመለከቱና ፈገግ አሉ። አዎ ተልእኮአቸው ተሳክቶ ሰሓቦች የረሱልን ፈለግ ተከትለው ሲሰግዱ ሲመለከቱ ረሱል ዓለይሂ ሰላቱ ወሰላም በደስታ ፈገግ አሉ። ሰሓቦችም ከፊት ለፊታቸው የረሱልን ዓለይሂ ሰላቱ ወሰላም ፈገግ ያለ ፊት ሲመለከቱ ረሱልን ህመሙ የተሻላቸው መስሏቸው ከሰላት ለመፈተን ተቃረቡ። ያን ጊዜ ረሱል ዓለይሂ ሰላቱ ወሰላም ፈገግ አሉና ሰሓቦች ሰላታቸውን እንዲያጠናቅቁ በምልክት አሳይተው ያን መጋረጃ ዳግም ላይ ከፍቱት ዘጉት። ሰሓቦችም ያን በኑር የተሞላ ፊት ዳግም ለያዩት ተሰናበቱት። ከዚያም ዓለይሂ ሰላቱ ወሰላም የሰው ልጅ ተቋቁሞ የማይችለው ህመም ይሰማቸው ጀመር። ህመሙ አደካክሟቸው በማቃሰት ላይ ሳሉ ድንገት የአብራካቸው ክፋይ የሆነችውና የኸዲጃ ማስታወሻ ውድ ልጃቸው ፋጢማ ብቅ አለች። አባቷ እንዲህ በህመም ሲሰቃዩ ስታይ እያለቀሰች
ወይኔ አባቴ ስቃ ማለት ጀመረች። ረሱልም ከዛሬ ጀምሮ በአባትሽ ላይ ምንም ስቃይ አይኖርበትም አሏት። ከዚያም ረሱል የፋጢማን መረበሽ ሲመለከቱ ነይ ጠጋ በይ ልጄ አሏት። ጠጋ ስትል በጆሮዋ በዚህ ህመሜ ልሞት ነው አሏት። ፋጢማ በምሬት ማልቀስ ጀመረች። አሁንም ነይ ፋጢማ ጠጋ በይ አሏት። ጠጋ ስትል በጆሮዋ እኔ ከሞትኩ ከቤተሰቦቼ ቀድመሽ የምታገኘኝ አንቺ ነሽ አሏት። ይህን ጊዜ ሳቀች። ከዚያም ረሱል ዓለይሂ ሰላቱ ወሰላም ቤተሰቦቻቸውን በመጥራት ሁሉንም በስስት ተመለከቷቸው፣ እንባቸውንም አፈሰሱ። ረሱልም ቀና ብለው እንኳን ደህና መጣችሁ፣ አላህ ያስጠጋችሁ፣ አላህ ይጠብቃችሁ፣ አላህ ያልቃችሁ፣ አላህ መልካሙን ያጋጥማችሁ፣ አላህ ሰላም ያድርጋችሁ፣ አላህ ይቀበላችሁ፣ አላህን እንድትፈሩ እመክራችኋለሁ፣ እናንተንም ለአላህ አደራ ሰጥቻለሁ አሏቸው። ከዚያም ቤተሰቦቻቸውም መች ነው ቀጠሮ ብለው ጠየቋቸው። ረሱልም መለያያችን ደርሷል፣ ወደ አላህና ወደ ሲድረቱል ሙንተሃ መመለሻዬ ተቃርቧል አሉ። ቤተሰቦቻቸውም ማን ሰውነቶን ይጠብ ብለው ሲጠይቁ ረሱልም የቅርብ ቤተሰቦቼ አሉ። ቤተሰቦቻቸውም በምን እንከፍነውት ሲሏቸው ረሱልም በዚህ በለበስኩት ወይም በነጭ ጨርቅ ብለው መለሱላቸው። ቤተሰቦቻቸውም ሰላተል ጀናዛ ማን ያሰግድ ብለው ጠየቋቸው። ረሱልም ቆይ አላህ ስለኔ ኸይር ጀዛችሁን ይክፈላችሁ ብለው እጅጉን ተለቃቀሱ። ከዚያም ረሱል ዓለይሂ ሰላቱ ወሰላም አጥባችሁኝ ከከፈናችሁኝ በኋላ እዚያው ፍራሼ ላይ ተውኝ፣ ከዚያም ከኔ ዘንድ ለጥቂት ጊዜያት ውጡና ጅብሪል፣ ሚካኤል፣ ኢስራፊልና መለከል መውት ከሌሎች መላኢካዎች ጋር ይሰግዱብኛል። ከዚያም እናንተ ገብታችሁ ስገዱ። በመቀጠልም ሌላ ሰው በተራ በተራ እየገባ ይስገድብኝ፣ በውዳሴና በሙሾ አዛ አታድርጉኝ አሏቸው። ከዚያም ህመሙ መልኩን ቀይሮ ያሰቃያቸው ጀመር። በዚህ መሃልም ረሱል ዓለይሂ ሰላቱ ወሰላም አንቺ ዓኢሻ በኸይበር ያበሉኝን መርዝ ህመሙ አሁንም እየተሰማኝ ነው አሏት። በመጨረሻም የዓኢሻ ወንድም የሆኑት አብዱራህማን በአፉ መፋቂያ ይዞ ረሱልን ዓለይሂ ሰላቱ ወሰላም ሊያያቸው እቤት ገባ። ረሱልም የአብዱራህማንን አፍ ሲመለከቱ ዓኢሻ ረሱል ዓለይሂ ሰላቱ ወሰላም መፋቂያ እንደፈለጉ ተረድታ መፋቂያውን ተቀበለችውና እሱ የፋቀበትን በኩል ቆርጣ ከዚያም በአፏ አለስልሳ ለውዷ ሰጠቻቸው። የህመማቸው ብዛት ላብ እንደ ውሃ ከፊታቸው ይወርድ ጀመር። ይህን ጊዜ ረሱልም በደከመ ድምፃቸው ላኢላሃ ኢላላህ ሞት ጣዕር አለው፣ ላኢላሃ ኢላላህ ሞት ጣዕር አለው እያሉ ሲደጋግሙ ከወደ መስጂድ በኩል የሰሓቦች የምሬት ለቅሶ እስከ ዓኢሻ ቤት ይሰማ ጀመር። ከዚያም ረሱል ዓለይሂ ሰላቱ ወሰላም እቤት ውስጥ ዓኢሻ ስትቀር ሁሉም እንዲወጡ አዘዙ። ሁሉም ሲወጣ ጅብሪል ገባና ያ ረሱላላህ መለከል መውት በር ላይ ቆሞ እያስፈቀደ ነው፣ ከዚህ በፊት ማንንም አስፈቅዶ አያውቅም አላቸው። ረሱልም ዓለይሂ ሰላቱ ወሰላም እንዲገባ ፈቀዱለትና መለከል መውት ገብቶ ረሱል ራስጌ ላይ ቁጭ አለ። ከዚያም መለከል መውት አንቱ የአላህ መልእክተኛ፣ አላህ ከዱንያና እሱን ከመገናኘት የቱ እንደምትፈልጉ አስመርጣቸው ብሎኝ ነው የመጣሁት አላቸው በሐያ ተሞልቶ። ረሱላችንም አይ ወደ ላይ ያለው ጋር መሄድ ይሻለኛል በማለት ለዘመናት በናፍቆቱ የተሰቃዩትን ጌታ መገናኘትን መረጡ። መለከል መውትም በረሱል ዓለይሂ ሰላቱ ወሰላም ራስጌ በኩል በመቆም አንቺ ምርጧ የሙሐመድ ኢብኑ ዓብድላህ ሩህ ሆይ ከጌታሽ በሆነ ውዴታው ወደ ውዴታው ውጪ፣ ወደ ወደደሽና
ወደማይቆጣሽ ጌታ ውጪ ማለት ጀመረ። ረሱልም በዓኢሻ እቅፍ ውስጥ ሆነው እጃቸውን ከፍ በማድረግ በአላህ ይሁንባችሁ፣ ሰላታችሁን አደራ፣ በሰሮቻችሁ ያሉትንም አደራ፣ ኡመቲ 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 እያሉ ሰውነታቸው ቀጥ አለ። ከፍ ያለችው እጃቸው ወደቀች። ኢና ሊላህ ወኢና ኢለይሂ ራጂዑን ቢአቢ አንተ ወኡሚ ያ ረሱለላህ። ረሱላችን ሞቱ። ያለ እናትና አባት በእንግልት ያደጉት ረሱል ሞቱ። ለኡመታቸው ሲያለቅሱ አንድ ቀን ያላረፉት ነቢይ ሞቱ። አንድ ቀን የስንዴ ዳቦ ጠግበው ያልበሉት ረሱል ሞቱ። እኛን በመናፈቅ የሚያለቅሱት ነቢይ ሞቱ። ያ ምድርን ለ63 ዓመታት በኑራቸው ያበሯት ነቢይ ሞቱ። ያለኛ ሂዳያ ብለው የተጠሙት ነቢይ ሞቱ። ያለኛ ሂዳያ ብለው በድንጋይ የተፈነከቱት ነቢይ ሞቱ። የዓይናችን ማረፊያ ሞቱ። ዓኢሻ የእሳቸውን መሞት ስትመለከት ወደ መስጂዱ በመግባት ለተሰበሰቡት ሶሓቦች ያ አላህ መልእክተኛ ሞቱ፣ ያ አላህ መልእክተኛ ሞቱ እያለች መጮህ ጀመረች። ያኔ ሶሓቦች ራሳቸውን መሳት ጀመሩ። ከእሳቸው በኋላ ያለውን ኑሮ ሲያስቡት ስሜታቸውን መቋቋም አቃታቸው። ግማሹ ራሱን ስቶ ይወድቃል። ዓሊይ የሚሆነው ጠፍቶት መሬት ላይ ተዘርሯል። ዑስማን ራሱን ስቶ ሰው እጁን ይዞት ወዲህ ወዲያ ያደርገዋል። ሌላው ደግሞ ወላሂ እውን ረሱል ሞተው ከሆነ ያለሳቸው መኖር ስለማልፈልግ ያ አላህ ግደለኝ እያለ አካባቢውን በለቅሶ ዋጡት። ያች በሳቸው ፈገግታ ያሸበረቀችው መዲና ከተማ ጠቆረች። ዑመርም ሕዝቡን መስጂድ ውስጥ ሰብስቦ ሰይፉን እያምዘገዘገ ወላሂ ረሱልን ሞቷል የሚል ካለ በዚህ አንገቱን እቆርጠዋለሁ። ረሱል አልሞቱም። ሙሳ አላህን ሊገናኝ እንደሄደው እሳቸውም ሊገናኙ ሄደው ነው። ረሱል ይመለሳሉ፣ አልሞቱም ማለት ጀመረ። አቡበክር ከከተማው ወጣ ብሎ ነበርና ይህን ወሬ ሰምቶ ሲገሰግስ መጣ። ዑመር መስጂድ ላይ ሲዝት ተመለከተው። አቡበክርም አይኑን ማመን እያቃተው ወደ ውስጥ ዘልቆ ሲገባ ረሱል ዓለይሂ ሰላቱ ወሰላም በቤቱ ዳር ላይ ተከናንበዋል። አቡበክርም ጠጋ ብሎ ፊታቸውን ገልጦ በስስት እየተመለከታቸው ከአይኑ እንባ እያራገፈ በመሳም እርሶ ሞተውም ሕያው ሆነውም ምንኛ ያምራሉ ያ ረሱለላህ፣ አላህ የጻፈበትን ሞት እንኳን ቀመሷት፣ ካሁን በኋላ ሞት የሚባል ነገር የለበትም ብሎ ፊታቸውን ሸፍኖ ሰውን ሊያረጋጋ መስጂድ ገባ። ዑመር በሐዘን ሰክሮ የሚናገረውን አያውቅም። አቡበክር ዑመርን እረፍ ቢለውም ዑመር ሊያቆም ባለመቻሉ አቡበክር ከዑመር ዙሪያ ያለውን ሕዝብ በመጥራት እናንተ ሰዎች ሆይ ሙሐመድን የሚያመልክ ካለ ሙሐመድ ሞቷል፣ አላህን የሚያመልክ ካለ አላህ ሕያው ነው የማይሞት ነው ካለ በኋላ ሙሐመድም ከበፊቱ መልእክተኞች በርግጥ ያለፉ የሆነ መልእክተኛ እንጂ ሌላ አይደለም። ታዲያ ቢሞት ወይም ቢገደል ወደ ኋላችሁ ትገለበጣላችሁን? ወደ ኋላው የሚገለበጥም ሰው አላህን ምንም አይጎዳም፣ አላህም አመስጋኞቹን በርግጥ ይመነዳል የሚለውን የቁርአን አንቀጽ አነበበ። ይህን ሲሰሙ ሰሓቦች የረሱልን ሞት አምኑ። ዑመርም ተስፋ ቆርጦ ፈዘዘ። አቡ ሁረይራም እግሩ ተብረክርኮ ወደቀ። ከዚያም ሰሓቦች ረሱልን ዓለይሂ ሰላቱ ወሰላም ቀብረው ሲመለሱ ፋጢማ አገኘቻቸውና አንተ አነስ በረሱላችን ሰውነት ላይ አፈር መመለስ አስቻላችሁን ብላ ስትጠይቀው አነስ እየተንሰቀሰቀ ወላሂ አላስቻለኝም
ግን ነፍሶቻችንን አስገደደን ነው አላት። ቢአቢ አንተ ወኡሚ ያ ረሱላላህ ከነቢያችን ዓለይሂ ሰላቱ ወሰላም ጋር በጀነት ይሰብስበን።